ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን በተለይ ሸምጋይ በተሰኘው የአብዬ ዘርጋው ታሪክ ደራሲነት የሚታወቀውን አንጋፋውን የኪነ ጥበብ ሰው ሰለሞን አለሙን እናስባለን። ከፕሮግራማችን ጋር እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ሰለሞን አለሙ ከ1952 እስከ 2014። ስም አይቀበርም። አንጋፋው የጥበብ ሰው ሰለሞን አለሙ በ1952 ዓ.ም ታኅሳስ 6 ቀን ከእናቱ ከወይዘሮ ሃምሳለ ዘለቀና ከአባቱ ካቶ አለሙ ወልደ ማርያም በአዲስ አበባ እንጦጦ ቁስቋም ማርያም ቤተክርስቲያን አካባቢ ተወለደ። የመጀመሪያ ደረጃ ትምህርቱን እቴጌ ጣይቱ ብጡል አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ከዚያም ወደ ተፈሪ መኮንን በመሄድ የሁለተኛ ደረጃ ትምህርቱን አጠናቋል። በአስመራ ዩኒቨርሲቲም የሥነ ጽሑፍ ትምህርት ተከታትሏል። የሰለሞን አለሙ የኪነ ጥበብ ሕይወት የሚጀምረው የሁለተኛ ደረጃ ተማሪ በነበረበት ጊዜ በትምህርት ቤቱና በቀበሌው በሚያቀርባቸው የቲያትር ድርሰቶቹና መነባንቦቹ ነበር። በእነዚህ ሥራዎች የሕይወት ጥሪውን መስመር እንዳገኘ ቢያስብም ይበልጥ ግን እርግጠኛ የሆነው ወደ ቀድሞ ኤርትራ ክፍለ ሀገር አስመራ በሄደበት ጊዜ ነበር። በአስመራ በጊዜው በነበሩ ውጥረቶች ውስጥ እየተናወጠ በከፍተኛ ማዕበል ውስጥ አቅጣጫዋን ሳትይዝ እንደምትጓዝ መርከብ መስመሩን ሳይስት ጸሐፊ ተውኔት፣ ተዋናይ፣ ገጣሚ፣ አዘጋጅና አቅራቢ በመሆን ብዙ ሥራዎችን ያበረከተ ነበር። ከነዚህ መካከል ደደቧ ወላንሳ፣ እምባሽ ሶራ፣ ሰው ማለት፣ ቀይ ባህር፣ አታግደፍና የመሳሰሉት ተወዳጅ መነባንቦች ከሚጠቀሱት መካከል ናቸው። እኔ ብዙ ጊዜ የምታወቀው ስክሪፕቶ፣ መጽሐፍ፣ ማስታወሻ ምናምን ይዤ መንገድ ላይ አልዞርም፣ በፍጹም አልዞርም። ስክሪፕቶ የሚነሳበት ቦታ አለው። ዝም ብሎ የትም አይነሳም። ስክሪፕቶ ለማንሳት መጀመሪያ እኔ ራሴ ነጻ መሆናል ወራቁቴኒ። ሰለሞን አለሙ ሕይወቱን ሙሉ ለጥበብ የሰጠበትን ልክፍት የተለከፈው ግን ወደ አዲስ አበባ ተመልሶ ከድርብ ወርቅ፣ ከሰራዊት፣ ከሐዜብ፣ ከቤተልሔም፣ ከፍሬህይወት፣ ከአብርሃምና ከሳሙኤል እንዲሁም ከሌሎች ወጣቶች ጋር ተገናኝቶ አንድ ላይ በመሆን ካፍለኛው የቲያትርና ሙዚቃ ክበብን ካቋቋመ በኋላ ነው። ለሰለሞን ካፍለኛው ሌላ ሕይወት አልነበረም። የክበቡ መሪ አድርገው ጓደኞቹ ከሰየሙት በኋላ ከምክትሉ ከሰራዊት ፍቅሬ ጋር በመሆን አቅማቸውንና ተሰጧቸውን ለማስፈተሽና ለማስመስከር ወደ ቤተሰብ መምሪያ ሄዱ። ቤተሰብ መምሪያም አቅማቸውን አይቶ የወጣቶች ፕሮጀክት ውስጥ እንዲሳተፉ እድል ሰጣቸው። ሰለሞን አለሙም ሆነ የክበቡ አባላት በሀገር አቀፍ ደረጃ ተወዳጅ የነበሩ ዘመን ተሻጋሪ ስራዎቻቸውን መስራት የቻሉት እዚያ ነው። በተለይ የሰለሞን አለሙ ብዕር ቀለም መጥፋቱን አላቆመም ያለው እዚያ ነው። ለቁጥር የሚያታክቱ ድርሰቶችን ጽፏል። አፍለኛው የኢትዮጵያን ወረዳዎች አንድም ሳይቀር ማለት ይቻላል ረግጧል። የሰለሞን ስራዎች አስተማሪም አዝናኝም ናቸው። በሀገራችን እጅግ ከተዋጣላቸው የአስቂኝ ወይም የኮሜዲ ደራሲዎች ቁንጮ ነበር ቢባል ማጋነን አይሆንም። ሕይወቱ ከወገኑ ሕይወት ጋር የተሳሰረ በመሆኑ ሀገሩን አብጠርጥሮ በማወቁ በማንኛውም ርዕስ ለመጻፍ ሲነሳ ተቸግሮ አያውቅም ነበር። ሰለሞን አለሙ መንደሩ ሁሉ ወዳጁና ጓደኛውም ነበር። ሰለሞን በሚያውቁት ዘንድ ሁሉ ተወዳጅና ተከባሪም ነው። ፍራሽ ሜዳ፣ ከዳንኪራው ጀርባ፣ የሁለት ዓለም ሰዎች፣ ድብልቅልቅ፣ በድሉ ግራኝ፣ አዙሪት ሙዚቃዊ ድራማና ጽናት በጊዜው የቲያትር ቤቶች በሕዝብ እንዲጨናነቁ ያደረጉ ሥራዎቹ ናቸው። ሸምጋይ፣ ሳንካና ሌሎች የሬዲዮ ድራማዎቹ ማይረሴ ናቸው። በተለይ የሸምጋይ ድራማው አብዬ ዘርጋው በሺዎች የሚቆጠሩ ባለሙያዎችን ለማፍራት በሚሊዮን የሚቆጠሩ የሬዲዮ ድራማ አፍቃሪያንን በመሳብ የሰለሞን አለሙ ብዕርና የአፍለኞቹ ድንቅ ብቃት ይጠቀሳል። ሸምጋይ እንግዲህ የአንድ ቤተሰብ የሁለት ጎረቤታማቾች የዕለት ተዕለት ኑሮ በሁለት ጎረቤታማቾች መካከል ያለ ፍልሚያ ነው። ግጭቱንም
ደስታውንም ሀዘኑንም ምኑንም ገበያውንም ምኑንም መነሻዬ የኢትዮጵያና የሱዳን ጉርብትና ላይ የተመሰረተ ነው። አልገባንበትም ነገሩን በኋላ ተመለሰ ፖለቲካውን መላስተራለ እንጂ ጉርብትና አለ፣ ቧንቧውም አለ። ቧንቧው አባይ ነው። እዛች ላይ ጠቡም ምኑም የሚመጣውና የቆየ ታሪክ ነው። ረዘም ያለ ነገር ነው። ግን ብዙ መስራት አልተቻለም። አብዬ ዘርጋው አባወራ ናቸው። እንግዲህ የተፈረ የተከበሩ ሽማግሌ ናቸው። ካራክተሮቹን ባይዘው አስተዋጽኦ አላቸው። ሰራዊታውን ባይጫወተው ኖሮ ምናልባት የሚል ስሜት አለኝ። ከኔ ይልቅ እንደውም የሰራዊት እንትን ነው የሚመስለው። ዘርጋው መጥቶ እንዴ ሳነየ እናንተው ጀመራችሁት እናንተ መብላት ጀመራችሁ። አብዬ ዘርጋው በድራሽ ውሃ በተወሰዱ ጊዜ በሰዎች የተቃውሞ ሰልፍ ወደ ህይወት እንዲመለሱ መሆኑም አይዘነጋም። የሰው ንዴት፣ ሰው ብስጭት ምናምን ድራማው እኮ ያ ነው። እኔን ግን ማየት አይፈልግም። እኔ እኮ ከ15 ቀን ከጎርፍ ከበላቸው በኋላ ለ15 ቀን ለምናምን ያህል ከቤት ያልወጣም ነበር። ግማሹ ሞቷል ይላል። በጣም የማይታወቅ በረሃ ውስጥ ነው ወሰኳቸውና ትርኳሽ የምትባል ሴት ፈጠርኩ። ያቺ ትርኳሽ የምትባለዋ ሴት ከከተማ ከሰው መሃል ተለይታ ዱር ውስጥ ነው የምትኖረው። ወሾች ጋር ተረባርባ ታወጣቸዋል። ተሰርቶ ለህዝብ እይታ ያልበቃ ፊልምም እንደነበረው የህይወት ታሪኩ ያስረዳል። ሰለሞን አለሙ ምግቡም መጠጡም እስትንፋሱም ጥበብ ነው የተባለለት አንጋፋ ባለሙያ ነበር። የሰለሞን አንዳንድ ስራዎች የማህበረሰቡን ህይወት የሚያሳዩ፣ እያለቀሱ የሚስቁ፣ እየተራቡ የሚጠግቡ፣ እየታመሙ የሚድኑም ነበሩ። ሰለሞን አለሙ ከመድረክ ባለፈ በርካታ የቴሌቪዥን ድራማዎችንም የጻፈ ሲሆን አቅሙ ጉልበቱ እስከፈቀደ ድረስ ከመድረክ አልተለየም። ህይወቴ ኪነ ጥበብ ነው እንዳለ ሞቱም ከኪነ ጥበብ ገበታው ለይቶታል። ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈር አድማጮቻችን ከናንተ ሬዲዮ ሳምንታዊውን ስም አይቀበርም እያዳመጣችሁ ስለሆነ እናመሰግናለን። አሁን የአንጋፋው የጥበብ ሰው የሰለሞን አለሙ የልብ ወዳጅ የሆነው እርሱም እንደ ሰለሞን ሁሉ በሬዲዮ ድራማ ስም ገናና የሆነው የማዕበል ዋናተኞችን ስናስታውስ እጹብንና ጌትን እናስባለን። ሌሎች በርካታ የሬዲዮ ድራማዎችንም እየሰራ ነው። የመድረክ ተውኔትንም ሰርቷል። እንደዚሁም የቴሌቪዥን ድራማዎችንም በመጻፍ ይታወቃል። ሁለገቡ የጥበብ ሰው ኃይሉ ጸጋዬ ስለ አንጋፋው ጥበበኛ ሰለሞን አለሙ ያጫወተኝን አሁን ትሰማላችሁ። ሁለገቡ የጥበብ ሰው ኃይሉ ጸጋዬ ዛሬ በስም አይቀበርም ፕሮግራማችን አንጋፋውን ደራሲ የጥበብ ሰው ሰለሞን አለሙን እያሰብን ነው። እንግዲህ ከሰለሞን አለሙ ጋር እስቲ ከመጀመሪያው ትውውቃችሁ መቼ እንደሚጀምር ከሱ ጀምረህ አጫውተን። ሰለሞን አለሙ በ1980ዎቹ መጀመሪያዎች አስመራ ይኖር ነበር። ኑሮ አስመራ ነበር እና አይ ቲንክ ወንድም ነበረው መሰለኝ እንደዚህ አብረው ይኖሩ ነበር። እኔ ደግሞ በዘመቻ ምክንያት ሄድኩ በ81 ዓመተ ምህረት አስመራ ሄድኩ እና እዛ አንድ ትልቅ የኤርትራ የኪነ ጥበብ ቡድን ሊቋቋም ዝግጅት ላይ ነበሩ። በዛ ሰዓት በከፍተኛ ደረጃ ነው የተመረቀው የዛ ቡድን። ለምንድነው የስዕል ሰዎች፣ የሙዚቃ ሰዎች፣ የስነ ጽሁፍ ሰዎች ስልጠና ወስደው ስልጠናቸውን ሲያጠናቅቁ ነው ይሄ ትልቅ የኪነ ጥበብ ቡድን የሚቋቋመው እና ያኔ ከዚህ የባህል ሚኒስትሩ እዛን ጀነራል ተስፋዬ ገብረ ኪዳን ሁሉ በነበሩበት ነው የተመረቁት። ያኔ ከመመረቃቸው ጥቂት ቀናት ቀደም ብሎ መድረክ ላይ ለተወሰኑ ተመልካቾች ስራዎቻቸውን ያቀረቡ ሰዎች ነበሩ። አንዱ ሰለሞን አለሙ ነው እና በጣም ነው አሜዝ ያደረገኝ። ሰለሞን ግጥም ነው ያቀረበው፣ ግን እንደ ሶሊሎኪ ሆኖ የወረቀቱን ሳይዝ ነው ግጥሙን ያቀረበው። የራሱ ግጥም ነው፣ ቀይ ባህር ነው እንደዚህ የሚል ብዙ ነው ግጥም ያለው እሱ። ከዛ ሄድኩና መጨረሻ ላይ የቀረቡትን ልጆች በባክ ስቴጅ ገብቼ ጥሩ ነው እንኳን ደስ አላችሁ ለማለት ገባሁና ስቴጅ ሰለሞን አገኘሁት፣ አቀፍኩትና ጸጉሩን እንደወርሽው በርታ እንገናኛለን ብዬው ሄድኩ። ከዛ የምርቃታቸው ጊዜ አገኘሁት። ጥቂት ቀናት አስመራም እንደዚሁ ተገናኝተናል።
የኔም ጓደኞች ነበሩ እዛ አሰልጣኞች እና ለምሰገድ ተስፋ ሚካኤል እንደዚህ ነበሩ። እዛም ብቅ ይል ስለነበረ አገኘሁት። አስመራ ውስጥ ባህል ነው የስነ ጽሁፍ ሚሊተሪ ካምፖች አሉ። መድፈኛ ካምፕ አለ፣ ቃኘው አለ፣ ምን ስቴሽን አለ፣ አየር ኃይል አለ፣ ኔቪ አለ፣ ምን አለ። እያንዳንዳቸው የጀግና ምሽት የምን ምሽት እያሉ የራሳቸው የሆነ ምሽቶች ነበሯቸው በየወሩና በየቦታው። በጣም ትልቁን ስራ የነበረው የብዕራምባ ፕሮግራም ላይ ጳጉሜ 5 የስነ ጽሁፍ ምሽት ነበረ። ሰላም የሚለውን ዘምሩ፣ ስለ ሰላም ጻፉ ተብሎ ስለ ሰላም ጻፍን እና እኔ የጻፉት አማን ነው። አማን የሚል ጽሁፍ በቃ እንዴት እንዳዝናና በመታወቂያ ጋጋታ የማንነቴ ውል ሲፈታ አይገርምሽም ኢትዮጵያዊነቴ ጨልሞ እንዳይሆንለት ተጋርጦ የጥፋት ሳቢያ ገግሞ ጥሩ ኦዲየንስ ነበረኝ ከተማው ሁሉ እና ትልቅ መሰረቴን የጣልኩት እዛ። ከዛ በኋላ እንግዲህ አዲስ አበባ ከገባ በኋላ ነው እዚህ ማዘጋጃ ቤት ስራዎቹን ሊያቀርብ ለቴሌቪዥን እንደዚህ ለመድረክ ስራዎቹን ሊያቀርብ ሲመላለስ ያኔ አፍለኛው የሚል የኪነ ጥበብ ቡድን ነበረ። እሱ ሰራዊት ፍቅሬ እንደዚህ የነበሩበትና ድርብ በቤተሰብ መምሪያ ውስጥ ይንቀሳቀስ የነበረው ነው። እዛ ሲንቀሳቀሱ ስራዎቻቸውን ለማቅረብ ደግሞ ማዘጋጃ ቤት ይመጡ ነበር፣ አዲስ አበባ ባህልና ቲያትር አዳራሽ እና እዛ ሲመጡ የሆነ አንድ ፕሌይ ነበራቸው የሰሩት እዛ ፍራሽ ሜዳ የሚል ነበረ። እሱንም እዛ ለማቅረብ ሲመጡ አገኛቸው ነበር። በኋላም ያብዬ ዘርጋውን ቲያትር ሲጽፍ የሬዲዮ ድራማ ሲጽፍ በብዛት እዛ ማዘጋጃ ቤት እንገናኝ ነበር። ከዛ ጊዜ ጀምሮ እንግዲህ የቅርብ ወዳጆች ነበርን ነው። አስመራ ላይ ስትገናኙ ካንተ ጋር ያውቅህ ነበር ከዚህ አስቀድሞ ኃይሉ ጸጋዬ ማን እንደሆነ? አዎ እንዴ በደንብ አሳምሮ ያቀኛል እሱ። እኔ ገና እሱ ጀማሪ ነው። እኔ እኮ 81 ኦልሬዲ በቃ ስንት አመት ሰርቻለሁ። ከ6 አመት በላይ በሬዲዮ ድራማ ስራዎች ውስጥ ነበር። ማበላናቶች በኋላ ነው ከ11 አመት በኋላ ነው የመጣው። ሸምጋይ ነው የሚቀድመው። ሳንዬ እንዴ ሳንዬ ረተነሽ በስመ አብ ነጋ እንዴ ተነሽ እኮ ነው የምለው። እንዴ ነጋም ትፈልጊ ይኖራል እንዴ? በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በሰላም ያሳደርከኝ ጌታ አንተ ታውቃለህ። ተመስገን። ያው አየሽ ያውች ሰላቢ እኛን ስታስጨንቅ አምሽታ እሷ ለራሷ የእንቅልፍ አለማን ትቀጫለች። እሷስ ምን ታርገው? እንዴት ምን ታርገው? እሁድ 4 ሰዓት ላይ ሰው በቃ ሬዲዮኑን እዚህ ላይ ለጥፎ ነው። ሬዲዮ ያለው ሰው ሁሉ አብዬ ዘርጋውን ይሰማል። ምክንያቱም የሌለው ሰው ሁሉ ይሰማል እንኳን ያለው። አንደኛ እድለኞች ነበርን። ቴሌቪዥን ምናምን የሚባል ቀን የለም። ኢትዮጵያ ሬዲዮ የመጨረሻ መዝናኛው ፕሮግራም ምርጥ ነው። እዛ መዝናኛ ላይ መዝጊያው ነው የኛ። ሰዓቱ በጣም አሪፍ ነው እና ከቤተ ክርስቲያንም ከየቤተ እምነቱም ከየምኑም ሰው የሚመጣበት ነው። እንደው ቅዳሜም ደግሞ ደካክሞት ያደረው በተለያየ ምክንያት እሱም የሚነቃበት ሰዓት ነው። ስለዚህ ሁሉም የሚያዳምጠን እንትን ነበርና በአንድ ጊዜ ነው ዳር እስከ ዳር ደህነችና ዘርጋው ምረሱ የዋዛ ሽማግሌ ያልነበሩ። ምክንያቱም ዘመን ይታዘቡ ነበር። አብዬ ዘርጋው ዛሬ ወይ ገበያ ወጥተው ሊሆን ይችላል፣ የሆነ ሴት አጭር ቀሚስ ለብሳ ምን ነው አንቺ ብለው ሲቆጡ ሊሆን ይችላል። መተው ለባለቤታቸው ፋንዬ ሰማሽ አየሽ እንዲህ አይነት ጉድ ብለው የታዘቡትን ከቤስታቸው ጋር ያወራሉ። አውቶቡስ ተራ የሆነ ቦታ ላይ ሄዱ ሲሉ አንዴ በስተት የሴት ሽንት ቤት ገብቶ የገጠማቸው ጉዳይ እዛ አውቶቡስ ተራ ደግሞ ነው እህል ቀምሰን እንሄድ እንጂ ብለው ኬክ ያዛሉ። ያው እዛ አውቶቡስ ተራ የኬክ ምናምን አለ አይደለ ፓስቲ እና አንተ ቀይሬን ተቀመሱ በኋላ እንዴት ቀይር ይላሉ ምናምን ባፎት የነኩት እንዲያህናችና ዘርጋውን የነካው ታዲያ አንተ ምናምን የሚሉ እኔ አሁን ላይ ቢኖሩ ብዬላለሁ። ስንቱን ነገር ይታዘቡልን ነበር። ማማፋና የሆነ ነገር አድርገው የማይመስላቸው ነገር ካለ እንደውች ሴት ቃጣ ገደለችኝ እኮ ምናምን አይደለም የሚሉት ግጥም አድርገው ነው የሚነግራቸው። ለምሳሌ ይሄ ኦፕን እንትን የሆኑ ሰውዬ የሉ እንደዛ ናቸውና ብዙ ነገር ነው የሚያጨቃጭቃቸው ከፋና ጋር። እኔ ከማዕበሉ አናተኞች በፊትም ወደ ሀብቱ ጉዞ የሚባል
ሬዲዮ ድራማ ነበረኝ በ80ዎቹ ማለት ነው። ይሄ እኮ 92 93 ነው ማህበሩ ዋናተኞች። ዞሮ አዲስ አበባ ከመጣ በኋላ በጣም ወዳጆች ነበርን፣ በቅርብ እንገናኝ ነበር ማለት። የጥበብ ስራዎቹን እናነሳሳለን፣ በተለይ ሸምጋይ አብዬ ዘርጋውንና ሌሎች የመድረክም ስራዎች አሉ። ሰለሞን ግን እንደው በግል ስብዕናው እንዴት ነበር የሚገለጸው ባንተ በኩል? አሁን እንግዲህ ብዙ ጊዜ ሰው ከዚህች ምድር ካለፈ በኋላ ስለሱ ሰዎች ሲጠየቁ የማሽሞንሞን የምናምን ነገር አለ። ምን ይባላል በአማርኛ? የሞት ልጅ አንገቱ ቅጥል ነው ይባላል። ምን ማለት ነው? ሞቷል ልጁ፣ ስለ አንገቱ ሲወራ እሱ እኮ ድርፍጭ ያለች አንገት ነው ያለው፣ በቃ ረጅም አንገት ነው ያለው ምናምን ይባላል። የሚገርም ሰለሞን አለሙ ማንንም ሰው ብትጠይቅ በዚህ በተለይ በቅርበት የሚያውቁት በጥበብ ዓለም ውስጥ ያሉት ወይም ሌሎች ጓደኞቹን ብትጠይቅ በቁጥር አንድ የሚነግሩ ሁለት ነገሮች ነው ከባህሪያት ትህትናውና ጨዋነቱ። በቃ በጣም ትሁት ልጅ ነበር ሰለሞን። በጣም ጨዋ ትሁት ልጅ ነበር። ከዛ ውጪ ደግሞ ደግ ካፍ ውስጥ አውጥቶ የሚያበላ ደግ ልጅ ነው። በቃ ቀልድ አዋቂ ነው፣ ተጫዋች ነው። ከሱ ጋራ መቆየት በቃ በጣም የሚያዝናና ነገር ነው ሰለሞን። በዛ ላይ የሚያዳምጥ ልጅ ነው። ስትነግረው አንተ የምታስተምረው ነገር ካለ ቁጭ ብሎ በስርዓት የሚማር ልጅ ነው። ሳይንቀሸቀሽ ጥያቄ ሳይገባ በየመካከሉ ጣልቃ ሳይገባ ብሎ የሚያዳምጥ ያቺንም ደግሞ ምሽክ አርጎ ጥንቅቅ አርጎ የሚረዳ ልጅ ነው። የምትነግረውን ነገር ማለት ነው። እኔ አሁን ቴክኒካል ነገሮች የስቴጅ ፕሌይም የሬዲዮ ፕሌይም ሲጻፉ ቴክኒካል ነገሮችን ለብዙ ሰው አስተምራለሁ። ቤታቸውም ሆነ ወይ ቤቴም ሆነ የተገናኘንበት ቦታ እና ያን ነገር ሰለሞን ማያውቃቸውን የሚመስሉኝን ነገሮች ስነግረው በቃ ወረቀትና እስክሪብቶ ይዞ ጥንቅቅ አድርጎ ቤት ውስጥ የሚማር ልጅ ነው። አየህ እቡይነት የለውም። አብዬ ዘርጋውን ጻፍ ፍራሽ ሜዳን ጻፍ ብሎ የሚታበይ ልጅ አይደለም እና ጭብሎ የሚማር ልጅ ነው። ደግነቱ ድምል ልንገር፣ አሁን ምሳሌ ልንገር። እኔ 98 መጨረሻ ላይ አገባሁ። ከዛ ናዝሬት ሄድኩ። እዛን ሁለት እንደ ሃኒሙን ማለት ነው። በሳምንቱ ስመጣ ይደዋወለኝ ነበር እሱና እንትን መጥቶ ጎተራ ድረስ መጥቶ ተቀበለኝ። ጎተራ ተቀበለኝ፣ ቀጥታ ቤት አደረሰኝ። እንደገና በሳምንቱ እኔና ሚስቴን ብቻ መልስ ቤቱ ጠራን በጋርዶም ብሎ። ከዛ በኋላ በቃ የራሱን አልጋ ለቆ አዲስ አንሶላ አንጥፎ ሽቶ ረጭቶ ምናምን እዚህ ላይ ነው እናንተ የምትተኙት። አልጋውን ለቆ ይሄ እንደ ድሮ ኢትዮጵያውያን አልጋውን ለቆ እንግዳውን የሚያስተኛ ሰው ነው ሰለሞን አለሙና መቼም ደግነቱና መልካምነቱ ከሰው ተግባቢነቱ ምንም ወደር አቻ አምሳያ የለውም ሰለሞን አለሙ። አፈሩን ገለባ ያርግለትና ለዚህ ዓለም ድሎት ቅንጦት ብልጭልጭ ነገሮች የሚጓጓ ሰው እንዳልነበር አውቃለሁ። ህይወት የሚገኘው ድሃው መንደር ነው ዝቅተኛ ተብሎ የሚታሰበው ብሎ ያን አካባቢ ምርጥ ነበር የሚያስበውም እንደሱ ነው። ሲጽፍም ዩዥያሊ ካራክተሮቹን የተመለከትካቸው እንደሆነ ታች ወረዱ የማህበረሰብ አካላት ናቸው። ያልተሰሩ ፕሌዎችም አሉት ሰለሞን። እኔ የማውቃቸው ትልልቅ የመድረክ ፕሌዎች አሉት። እነኛንም ስክሪፕቶች ብታነብ ያ ባህሪ ይታይባቸዋል። ሬዲዮ ጣቢያ ላይ ጠዋት ለአመታት የሚቀርቡ የማስተማሪያ ድራማዎች አጂት ፕሮፕስ እንላቸዋለን እኛ። የአጂቴሽን የፕሮፓጋንዳ ትምህርቶች ያላቸው የዛ ይዘት ያላቸው የሬዲዮ ድራማዎችን ያለማቋረጥ ለበርካታ አመታት እንደጻፈ አውቃለሁ። ለበርካታ አመታት ጠዋት የሚቀርቡ ከሰራዊት ፍቅሬ ከነ ፍሪዬ ጋራ ምናምን ይሰራቸው የነበሩ የሬዲዮ አጫጭር እንትኖች ነበሩ በጣም ለበርካታ አመታት። እና እዛም ላይ ብታየው እሱ በቃ ኑሮም እንደዛው ነው። ታች ወርዶ ዝቅ ብሎ መኖር ነው የሚወደው። እንደዚህ እዩኝ ሀያቅ እና ያሳዝናል። እንግዲህ በእግዚአብሔር ስራ ማን ይገባል?
እውነት ነው እንግዲህ በሸምጋይ አብዬ ዘርጋውን በጎርፍ ካስወሰደ በኋላ ብዙ ፈተናዎችን አይቶ ነበር እንደውም እንደ ሰልፍ ያለ ነገር መዘጋጃ ቤት አካባቢ አስተዋውሳለሁ ለምን እንደዚህ ይደረጋል ተብሎ እንደገና እንዲነሱ ሆኗል በድራሽ ወንዝ ከተወሰዱ በኋላ እና በድራፍት ብርጭቆ ወዳጆች ያልኳቸው ሰዎች ሊፈነክቱኝ ነበር ብሎ አጫውቶኝ ነበርና ከስራው ጋር በተገናኘ እንዴ ወደድ ምን ሆነ መሰለ ሲያጫውተኝ እሱ አሁንም በዚህ ፕሮግራም ይደመጣል በቴሌቪዥን ታየው ሲያቀብጠኝ አለ ማንንም በመልካ ያቀኝም ነበር በፊት ከዛ በኋላ እሳቸው በጎርፍ ሲወሰዱ የመጣብኝ ፈተና በጣም ከባድ ነው አለ አንተ ብታስተውሰው ያጫውተስ ነገር አለ ከስራው ጋር በተገናኘ አዎ እናወራለን እንስቃለን ምን ይሄ እኮ በኔም በሱ ብዙ ደርሶብናልና ኮመን ኢሹ ስለሆነ እናወራለን እንስቃለን በዛ በጎርፍ ነው የተወሰዱት ከመታመጣበት አምጣ ተብሎ ያው እንግዲህ ከጎርፍ አውጥቷቸው ደግሞ ቀጠለ እኔ አሁን ይሄን አላረግም ምክንያቱም ምንድነው መጀመሪያም እንዲህ ያለ ጭቅጭቅ እንዳይመጣብኝ ላይክ እጹብ ድንቅን መቃብሯ ውስጥ ከትቼ ሐውልቷን አሰርቼ ነው የዘጋሁት ድራማው ማንም ሊያውጣት ሊለኝ አይችልም ከመቃብር ሰው አይወጣምና ሰለሞን ያ በዋት ወስዳ ወይ አይነት ቢሆን እኮ አንተም ፈተና ውስጥ ገባ ነበር ማለት ነው አዎ እንዴ ቢሆን እኮ የግድ ተመልሳት ነበር የማዕበሉ አናተኞች እጹብንም ተመልሳት ነበር መቃብር ውስጥ አድርጋ አጠናቀባት ጨርሳት ኖሮ አዎ እሱ ነው እኮ ባላለው መልሳለሁ አልመልስም ሌላ ጉዳይ ሆኖ መባሉ ማይቀር ነበር ግን ያው ሰው ተስፋውን እንዲቆርጥ አድርጌ ነው የዘጋሁት ነው ድራማው እና ሰለሞን ብዙ ነገር እንደደረሰበት አቃለሁ አስታውሳለሁ በዛ ምክንያት አፍለኛው መጣ እየገሰገሰ ያለ በተለያዩ ኢትዮጵያ አካባቢዎች እየተዘዋወሩ ያሳዩ እንደነበር ሰማው አዎ ራሱን ትራሽ ሜዳን ይዞሩ ነበር እኔ ራሴን ናዝሬት ላይ ሊያሳዩ መጣው አግኝቻቸዋለሁ ትራሽ ሜዳን ይዘው ኦል ኦቨር ኢትዮጵያ ይዞሩ ነበር ሌላም ስራ ይዘው ዞረዋል ይመስለኛልና አፍለኛውን ሲመሰርቱ እዚህ አዲሱ ገበያኛ ሰፈር ቤተሰብ መምሪያ የሚባል ነበር እዚህ ሸገር መናፈሻ ውስጥ በጣም የሚያሳዝነው ነገር ያን ቡድን እንዲያቋቁሙ የረዳቸው አቶ ባየልኝ የሚባል ሰው አሁን ቅርብ ጊዜ መታመሙን ሰማውና አዘንኩ በጣም እነሱን የረዳቸው ሰው ነው የቅድስት አባት ነው ቅድስት ባየልኝ ታቃት እንደሆነ ፊልም የምትሰራው የሷ አባት ነው ያቋቋማቸው እነ ሰራዊትን እነ ሰለሞን ከሰለሞንም ጋር ደግሞ ዝምድና የቅርበት ዝምድና አላቸው እንዳጎቱ ነገር ነው ጋሽ ባየልኝና በቃ እንደው አሞታል ሲሉኝ እንዴት እንደደበረኝ ብታውቀኝ መሰለ ሰው ጥሩ ሰው ነበር እኔም ፐርሰናሊ ያውቃለሁ እሱ ነው ያቋቋመው አፍለኛው ያቋቋመላቸው የመሰረታቸው የደገፋቸው እዚህ ቤተሰብ መምሪያ ውስጥ የነበረው አቶ ባየልኝ የሚባል ሰው ነው እና ያንን ቲያትራቸውን ይዘው ኦል ኦቨር ኢትዮጵያ ዞረዋል እንግዲህ ብዙ የኢትዮጵያን ከተሞች አይተዋል ሄደዋል ሰርተዋል ስራቸውን ለህዝብ አቅርበዋል ከኛው ጋር በመሆን ከአዲስ አበባ ተነስቶ እዚህ ጓል ባድመ የሚገኘው የአብዬ ዘርጋው ቤተሰብ የአዲሱን አመት በዓል ከመከላከያ ሰራዊታችን ጋር አሳልፋለሁ ይላል በሬዲዮ ድራማ ታሪክ እንግዲህ እንዳልነው ሸምጋይን አንስተናል ያንተም የማዕበሉ ዋናተኞችና ሌሎችም ስራዎች በጣም ተወዳጅ ነበሩ በዛ ዘመን አንዳንድ ሰዎች ሲነግሩን አንዳንድ ጊዜ ከሬዲዮ ሰዎች ጋር አለመግባባቶች የሚያጋጥሙበት ነገሮች ይኖራሉ በተለያዩ ምክንያቶች የድራማውን ርዕስ ማንሳት ባይገባንም አንድ የሬዲዮ ተከታታይ ድራማ ላይ የሚተውን ትንሽ ገንዘብ ይጨመርልኝ አለበለዚያ አልሰራም ብሎ አቅማማ አሉ አንድ ድራማ ላይ ታዋቂ ነው ድራማው ገንዘብ ክፍያ አነሰኝ ከዛ በኋላ ለዚህ ገጸ ባህሪ ተላብሶ ለሚጫወተው ሰው ሬዲዮ ጣቢያው የተወሰነ ገንዘብ እንዲጨምር አይነት ነገር ሲሉ ለምን እንደዚህ ይሆናል አለበለዚያ ከታሪኩ ላይ ግደለው ተባለ ስትገለው ይሄን ጥያቄ በጣም እንገላገለዋለን የሚል አይነት ነገር አጫውተውኝ ነበር ይሆናል በጣም ብዙ ነገር ያጋጥማል ሬዲዮ ጣቢያ አሁን እንትልኮ ለረጅም ወራት አመታት የተላለፈ ድራማ ነው ሸምጋይ የአብዬ ዘርጋው ድራማ ማለት ነው እና በየሳምንቱ የሚያጋጥም ማአት ነገር አለ ከሬዲዮ ጣቢያ ውስጥ የሚያጋጥሙ ብዙ ነገሮች አሉ እኔማ ብዙ ነገሮች ያጋጥሙኛል ሊያጋጩህ የሚችሉ የዚያኑ ያህል ደግሞ በዛ ሰዓት ሬዲዮ ድርጅት ውስጥ የነበሩ አስተሳሰባቸው ልቦናቸው ሰፋ ያሉ ሰዎች አሉና እኔ አንዳንዴ በቃ ከዚህ በኋላ አልመጣም ብዬ ሄጄ ቤቴ ቁጭ ካልኩ
ጎርፍነህ ይመር ታውቀዋለህ? ታስታውሳለህ? አዎ ስፖርት ጋዜጠኛ ነበር ጋሽ ጎርፌ። ጎርፍነህ ይመር በጣም ትልቅ ጋዜጠኛ ነው። ትልቅ ሰው ነው። ልቡም ትልቅ ነውና ቤቴ ድረስ ቀጥ ብሎ ይመጣል እና ምንድነው ኃይልካ አንተ እንደ ልጅ የምታቆርፈው? ይሄ እንደዚህ ሆኖ ይሄ እንደዚህ ነው በቃ እኛ እንቆጣለን ብራም ብሎ አባብሎኝ በማግስቱ ቢሮ ይሄዳል እና ብዙ ነገር ያጋጥማል። ሬዲዮ ጣቢያ ውስጥ ስትሰራ በጣም ብዙ ነገር ከአክተሮች የሚያጋጥማል። እኔንም ደሞዝ አስጨምርልኝ ያለ ሰው አለ። እኔ አገባኝም እኔ ካስት ነው ማረግ ከፈለክ ትሰራለህ ካልፈለክ ትቀራለህ እንጂ የመንግስት መስሪያ ቤትን መንግስትን ደሞዝ ጨምር ማለት አልችልም ብዬ እንደዚህ ከዛ በኋላ ከሰውየው ጋር ለረጅም ጊዜ አብረን አልሰራንም ነበር እና እንዲህ የሚያጋጥሙማ በጣም ብዙ ነገር ያጋጥማል። እንግዲህ እናንተ እነዛን ማራኪ የሆኑ የህብረተሰቡን መንፈስ ቀጥ አድርገው ይዘው የነበሩ ሬዲዮ ድራማዎች ተከታታይ ሬዲዮ ድራማዎችን ስትሰሩ አስታውሳለሁ። እኛም ምን ያህል አድማጭ እንደነበርን በጉጉት የምንጠብቀው ተከታታይ ድራማ እንደነበርና አሁን የሬዲዮ ድራማ ምን አይነት ደረጃ ላይ ደርሷል ማለት እንችላለን? ኃይሌ እኔ እንጃ። እኔ እንግዲህ ድሮም ሬዲዮ ድራማዎች በመሰራ ጊዜ ስታት አልሰራም አላክ ኢትዮጵያ ሬዲዮ ነው ስታት የሚሰራው ማለት ይዳስሳል ምን ያህል ሰው እየሰማን ነው ምናምን የሚል ስታቲስቲክስ ይሰራል። አሁን ሶሻል ሚዲያው እቺ ትንንሽ አጤራራ በመምጣቷ ምክንያት ብዙ ነገር ወደዛ ሄደ ይመስለኛል። ግን የሬዲዮ ድራማስ በአግባቡ እየቀረበ ነው ወይ እንደ ድሮ እየቀረበ ነው ወይ ብለህ ጠይቅ። አይመስለኝም። ብዙ መዘናጋት መስነፍ አለ እና ቢሰራ ሰው ያዳምጣል ብዬ አስባለሁ። እኔ የደወል ድምጾች የሚባል ድራማ ነበረኝ። በጣም ብዙ ኦዲየንስ ነበረው። በጣም ብዙ ከተለያየ የሀገሪቱ አቅጣጫ። በኋላም ደግሞ አንድ በኮቪድ ምክንያት እና በዚህ በሰሜን ጦርነት ምክንያት የተቋረጠብኝ አዲስ ሀገር የሚል የሬዲዮ ድራማ ነበረ። እዛ ላይ አክቹአሊ እኔ አልጫወትም እና አረጋዊና አሰፋ፣ ታምሩ ብርሃኑ፣ ፕሮፌሰር ሙልጌታ ጀዋሪ፣ ነብዩ ባይ ራሱ ይጫወት ነበር። ብዙ ናቸው እና ይሄ ኮቪዱ እንዳንሰራ አደረገን። 8 ሰው 10 ሰው ተሰብስበህ አንድ ማይክሮፎን ላይ አትቀመጥም አይደል የዛን ጊዜ እና እሱና ኢሹ ራሱ ደግሞ እዚህ ሰሜናዊ ኢትዮጵያ ስለነበረ ብዙ ነገር ጦርነቱም ሲመጣ ብዙ ነገር ተቋረጠ ነው እና ግን ሰው ያዳምጥ ነበር። ሶሻል ሚዲያውም እያለ ሬዲዮ ድራማም ያዳምጥ ነበር። ሬዲዮ ድራማም ብቻ የሚወዱ ሰዎች እኮ አሉ በፍቅር እና ለነሱ መስራትም እኮ ይቻላል። 5-10 ሚሊዮን ቢሆኑ ለነሱ መስራት ይቻላል እኮ እና እንግዲህ ጻፊዎችና ያዘጋጆች ጉዳይ ነው። እኛማ ምንችለውን ያህል አገለገልን፣ አረጀን፣ ይበቃናል። ማያረጅ ታሪክ ነው ያኖራችሁልን ዘመን ተሻጋሪ ታሪክና እንግዲህ እኛ በዚህ በሸገር ኤፍኤም 102.1 ስም አይቀበርም ፕሮግራም ኪነ ጥበብ ሰዎችን ብቻ ሳይሆን ለሀገር ትልቅ ባለውለታ ናቸው የተባሉ በተለያየ ዘርፍ ውስጥ ኖረው ያለፉ ሰዎችን እያነሳን ለትውልዱ እነዚህም ነበሩ እያልን አንዳንድ ዕውቀት ለመስጠት እንደው በትንሹም ቢሆን እየሞከርን ነው። ጥሩ ነው፣ በጣም ጥሩ። አንደኛ ፕሮግራማችሁ ፎርማቱ ራሱ ቆንጆ ነው፣ ደስ የሚል ነው። የሚያስተላልፈው መልእክት ትልቅ ነው። ሰው ለሀገሩ እስከሰራ ድረስ አይረሳም። ስለዚህ እንዳይረሳ ከሚያደርጉት ነገሮች ደግሞ አንዱ ይሄ የእናንተ አይነት ፕሮግራሞች ናቸውና በርቱልን። ሌላ እንደው ከኛ ፕሮግራም ባለፈ እንዲህ ቢደረግ አሁን ሰለሞን አለሙን አንስተናል። ይህንን ትሁት አንጋፋ የጥበብ ሰው ከዚህ ፕሮግራም ባሻገር ግን እንዲህ አይነት ሰዎች ሌላም መታሰቢያ ሊኖርላቸው ሊበጅላቸው አይገባም? ይገባል። ኃላፊነት ያለባቸው ተቋማት አሉ። ባህል ሚኒስቴር አለ፣ ያገለገለበት የሬዲዮ ድርጅት አለ፣ ተቋም ነው። እንደ ደግሞ ጥናት የሚያደርጉ ዩኒቨርሲቲዎች አሉ። እነኚህ የነዚህ ስራ ነው። አሁን አንተ ይሄን ፕሮግራም የጀመርከው አስበህበት ነው የጀመርከው አይደለ? አዎ። ሰዎች መታወስ አለባቸው፣ መዘከር አለባቸው። አንተ አንድ ተቋም ውስጥ ነው ያለው ሬዲዮ ጣቢያ። ያ ሬዲዮ ጣቢያ ካንተ ጋራ ተስማማ። አየኸው ስራ የሚሰራው እንደዚህ ሲሆን ለሀገሩ ተገቢውን ሰርቷል ብለው ካመኑ ኢትዮጵያ ሬዲዮ ድርጅትና ቴሌቪዥን ድርጅት አለ፣ ብዙ ያገለገለበት ባህልና ስፖርት ጉዳይ ሚኒስቴር አለ፣
ጉዳዩ የሚመለከተው። የቲያትር ቤቶች አስተዳደር አለ። ብዙ ቲያትሮች ያቀረበበት በተለያዩ ቲያትር ቤቶች ነው። አዲስ አበባ ዩኒቨርሲቲ የጥናት ማዕከል አለ። እንደዚህ አይነት ተቋማት ወይም ከነሱ አንዱ ይሄን አንተ የምታደርገው ነው እያረከው ያለውን ነገር ማድረግ ይችላል ብዬ አምናለሁ። እንዴ በጣም አመሰግናለሁ ለገብ የጥበብ ሰው ኃይሉ ጸጋዬ ለሰጠህን ጊዜ። እንግዲህ የማዕበል ዋናተኞችን እጹብን ሳስታውስ አለማየሁ ደመቀ የሙዚቃ ባለሙያ ነው። በአንድ ወቅት አናግሬው ነበረ። ላንተ ያለው ልዩ ክብር ነውና ሲያገኝህ ራሱ የተደሰተው ደስታ ድሮ ሳያውቅህ ሁሉ እጹብ ድንቅ የሚል እጹብ ልጅ ነሽ አንቺ የሚል የሰራው ዘፈን አለ። እሱን እንጋብዝ ይሆን እዚህ ጋር ባንተ ስም? ጋብዝ፣ ደስ ይለኛል። እሺ አመሰግናለሁ። ሬዲዮ ድራማ እያሰባችሁ ሰለሞን አለሙን እያሰባችሁ እንግዲህ እጹብን ተጋበዙልን፣ ታዳሚዎች ተጋበዙልን። አመሰግናለሁ። ፈጣሪ ያክብርልኝ። አሜን። እኔም አመሰግናለሁ። አድማጮች ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። አንጋፋውን የጥበብ ሰው ሰለሞን አለሙን እያሰብን ነው። ሰለሞን አለሙ በአንድ ወቅት እንግዳዬ ሆኖ የተጨዋወትነውን እነሆ ለመታሰቢያው እዚህ ጋር አዳምጡልን። ተውት እንጂ ተኛበት። የአንቺ ሴትዮ ተይም ብዬሻለሁ። ይልቅ ወሬውን ትተሽ ወደ ፍራሽ አትሄጂም? ወሬኛ ማን ነው ወሬኛው? የዘገየው መጣ ልትመችኝ እንዳይሆን አንቺ። እኔ ወሬኛ ተይው ግድ የለም። ሳልሞት በቁሜ የቀለልኩት ሰው አገኘሁ ብዬ አንቺን እዚህ አመጣሁሽ ጊዜ። ሰለሞን አለሙ ሶል ወደ ሸገር ኤፍኤም 102.1 እንኳን በሰላም መጣህልን። እንኳን ደህና ቆያችሁኝ። ሶልዬ እንግዲህ ሁሉም የሚሰጥህ ክብር ነው። ኢትዮጵያም በውጭም ያሉ ያንተ አድናቂዎች ገንዘብ አይደንቅም፣ ግን ለጥበብ የተሰጠህ እንደሆንክ እኔም ማምናለሁ፣ ብዙዎችም ያምናሉ። እንዴት ነው ጥበብ ውስጥ ረጅም ጊዜ ስትኖር አያጓጓም እንደ ገንዘብ? መጀመሪያ ገንዘብ እሰራለሁ ብለህ ጥበብ ውስጥ መስራት ከጀመርክ እኔ ጤነኛነት ምልክት አይመስለኝም። እንደውም አንድ የሚጋራኝ ሰው ባለፈው ዳሪዮስ ሜዶ ቴሌቪዥን ላይ ሳየው እኔ መጀመሪያ ላይ እሰራቸው የነበሩት በአብዛኛው የጤና ስራዎች፣ ድራማዎች ናቸውና እነኛ ለእኔ እውነቶች ናቸው። ገባ ማለት የምፈልገው ነገር ማስተላለፍ የምፈልገው ነገር ነው። ግን አሁን ለምሳሌ 4 አይነት ቢራዎች አሉ። ሁሉም ኢትዮጵያ ውስጥ ነው የሚመረቱት። ይሄኛውን ከዚህ አበላልጬ ፍርድ ለመስጠት እና እግዚአብሔር የሰጠኝን ችሎታ በዛ ውስጥ ማድረጉ እኔ የማነስ ስሜት ይመስለኛል። ማነስ ነው። ስለዚህ እንደዚህ ነው። የትም ቦታ ትገኛለህ ማለት ነው። ለጥበብ ስትሰጥ የትም ቦታ ትገኛለህ ማለት ነው። የትም ቦታ ትገኛለህ። ማስታወቂያ ደግሞ ራሱን የቻለ ሙያ ነው። ይሄ ደግሞ እግዚአብሔር አክብሮ የሰጠን ነገር ነው። ሁለተኛ ጣፋጭ ነገር ነው። ገንዘብ አይተው ከሆነ ጣፋጭ ነገር ብዙ ጊዜ የምትመገብ ከሆነ ሌላው ነገር ሁሉ ገደል ይገባል። ይሄ መራሩን ነገር፣ ረጅሙን ነገር፣ እስካሁን የሰሯቸውን ስራዎች ሁሉ እንደው ጥሩ ገንዘብ ባገኝ ኖሮ አልሰራም ነበር። ሆድ ሲሞላ ጭንቅላት ባዶ ይሆናል የሚለው ነገር በትክክል እኔ እውነቴን ነው የምልህ። አሁን ጥሩ ምሳ በልቼ ለመጻፍ ሳስብ ቢያንስ 3-4 ሰዓት መቆየት አለብኝ፣ ሆዴ ውስጥ ያለው ነገር እስኪጠፋ ማለት ነው። ባዶ የሆነ የረሃብ ስሜት ባንደ ልብህ ጥፍጥፍ እንድትል አይነት ነገር ነው እና የምትፈልገው ነገር ሁሉ እዛ ጋር ታርጌትህ ምንድነው ነው ጥያቄው። አንድ የጥበብ ሰው ታርጌትህ ምንድነው ብለህ ስትል ኦዲየንስን መማረክ ነው። ገብቶሃል? ከዛ በተረፈ ገንዘብ እኔ አሁን በጣም የሚከፋኝ ሰዓት አለ፣ በጣም የሚከፋኝ ሰዓት እና ጄላ 10,000 ብር ይዣለሁ። የት ነው የሚሄደው? አረቄ ቤት ነው የሚሄደው ወይ አዲስ ልብስ ነው የምገዛው እና ምንም ሊያደርግልኝ አልቻለም። እንደውም ብዙ ጓደኞቼን ያጣሁት በገዛ ገንዘቤ ነው። በገዛ ገንዘብ ማለት እንዴት ልታጣቸው ቻልክ? እነሱ እኔ አሁን ለምሳሌ ሰው ቸገረኝ ሲል አልወድም። እውነት ለማለት በጣም ቀርበው ሰው ቸገረኝ ብሎ እድሜውን ሲቆረጥመው ማየት እንትና ያደርጋል። ባይጠይቀኝም ሰጠዋለሁ። የሚቀጥለው ሰዓት ግን መንገድ ይቀይርብሃል። ያንን ነገር አምጣ ይለኛል ብሎ ነው። አንተ እኮ ላታስታውሰውም ትችላለህ። አይ ባስታውሰውም አልጠይቀውም፣ ምክንያቱም ሲያገኝ ይሰጠኛል። እኔም አግኝቼ ነው የሰጠሁት እና ያ ነገር ከልጅነትህ የመጣ ነገር ነው። በዛ ላይ ደግሞ አብዛኛውን ጊዜ በተለይ የጥበብ አራራ በጣም በመጣበት ሰዓት እና ትምህርት ቤትን በነበርኩበት ሰዓት ኤርትራ ነበርኩኝና ኤርትራ በነበርኩበት ሰዓት ላይ እዚህ ጋር ሰው ሲሞት ታያለህ፣ እዚህ ጋር በጣም ብዙ ነገር ታያለህና ስለ ገንዘብ ምንም ነገር አላስብም ስጀምር። ገብቶሃል? እርካታ አንተ በሰራው ስራ የምትረካውን እርካታ በገንዘብ ልታገኝ አትችለውም። እንደውም ይሸፍንብሃል እና የተሻለ ቦታ ለምሳሌ ትላልቅ ሆቴሎች እኔ አይመቹኝም። በድሮ የምገባባቸው ትናንሽ ቤቶች ይመቹኛል። ምክንያቱም እኔ ጥበብ ነገር ያለው እነዚህ ጋር ይመስለኛል። ትናንሽ ቤቶች ውስጥ ነው ህይወትን የምትለው። ጉራንጉር ውስጥ ነው። በቃ አንተ እዛ ውስጥ መግባት ከቻልክ እኔ ጤነኛ ነኝ።
ተደስተህ ነው የምትወጣው። እውነትን ታያለህ ደግሞ ማስመሰል የለበትም። እውነተኛ ለቅሶ ነው የምታየው፣ እውነተኛ ፍቅር ነው የምታየው። ገባ ላስቲክ ቤቶች አሁን ይኑሩ አይኑሩ አላውቅም እንጂ በጣም ሲከፋኝ በዚህ በጊዮርጊስ በቀኝ በኩል ላስቲክ ቤቶች እንዲህ አልነበሩ? በጀርባው በኩል ደጃቸው በጣም ንጹህ ነው። በጣም አንድ ላስቲክ ቤት ውስጥ እናት አለች፣ አባት አለች። ይሄ ሹሮ ዶክ 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 የምታየው ሳቅ፣ የምታየው ፍቅር፣ የምታየው ምናምን እቺ ስወጣ ሰለሞን አለሙ ሙሉ ይሆናል። ከፍቶኝ እኮ ነው የገባሁት። ምንድነው እዛ ነው እኔ ውሸቴን አይደለም። ገብተዋል። እና ብዙ ጊዜ የበታችህን አይተህ ነው የምትጽናናው እንጂ ወደ ላይ ካየህማ ወደ ላይ የወጣው እንደውም የተንሳፈፈ ሁሉ አለ እኮ ኪሎ የሌለው አለ። ገባ ባዶ ታች ባዶ ነገር አታገኝ። እውነትን ለጥበብ ስራህም ከምንጯ የምትቀዳበት ቦታ ይሄ ነው ማለት ነው። መሬት ይዟል። አዎ መሬት የያዘ ነገር ጥሩ ነው። የተንሳፈፈው የውሸቱን ነው የሚስቀው፣ ተቀባብቶ ነው የሚመጣው። መዓዛው የሱ አይደለም፣ አለባበሱ የሱ አይደለም፣ አረማመዱ የሱ አይደለም። እንደ ልብ ብለህ አይታቸው ከሆነ ገብተዋል። እና ከዛ ምንድን ነው የምታገኘው? ገባ ገንዘብ ይሰጥህና ቲያትር ስራልኝ የሚል ባለጌ ነው። ሁሉ ነገር በገንዘብ የሚያገኝ ይመስለዋል። ከዛ ጋር እንዴት ነው የምትኖረው? ፍጹም በጣም ከባድ ነው። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ከልጅነት ጀምሮ ነው እንግዲህ ይሄ ጸጋ ወደ አንተ መፍሰስ የጀመረው። የአራተኛ ክፍል ተማሪ ሆነ መጽሐፍ ጀመርክ? የአራተኛ ክፍል ተማሪ ሆኜ ሙዚቃ ክበብ ነበረ። ሙዚቃ ክበብ ገባሁ። ግን ምን ሆነ መሰለ ቲያትር ጀምረዋል እና ቲያትረኛ ውስጥ አንድ በድርቅ የተመታ ሕፃን ልጅ አለበት። ያንን የሚሰራ ሰው ጠፍቶ እንትን ያደርጋሉና በጣም ደስ የሚለኝ ማንም የማያውቀው ነገር ጋሻ በራ ይባላሉ። ስፖርት አስተማሪ ናቸውና እሳቸው ጋር ሄድኩና ጋሻ በራ እኔ መስራት እችላለሁ ስላቸው እንዴት እንዳቀፉኝ አልነግርህም። ከዛ በኋላ ማንም አላየኝ። በቾክ ይሄ የድርቅ የተረቀቀ አጽም የለም እኔ የተሰራብኝ ሰውነት ላይ ማለት ነው። እሱ ተቀባብተህ አንዲት ዲያሎግ የለውም። ሄደህ እንዲህ ቁጭትልና ደክሞ ዘንበል ብለህ ትወድቃለህ። በቃ ይችነት እንት ነው። አንድ ሰው ሳያቀኝ ሰርቼ ወጣሁ፣ ተቀላቀልኩ። ምንም ድምጽም ሳይሰማ በቃ ዘንበል ብለህ አጽም ሀዘኔታ ልጆች ሲያወሩ አብሬ ያዳምጥ ነበር። አንተ መሆንን አያውቁም እነሱ። እንዴት እኔ ነኝ ይላሉ። ምክንያቱም ልብስ ለብሻለሁ። እዛኛው ላይ ልብስ የለም፣ የሆነች እንትን ናት። ገብተዋልና ያችን አስታውሳለሁ። እና የተለከፍኩት ወጋየሁ እንዳለው የተለከፍኩት እዛ ጋር ሳይሆን አይቀርም። እዛ ጋር ነው የተለከፍኩት። ከዛ በኋላ ከሬዲዮና የቴሌቪዥን ድራማዎች ባለፈ ግጥሞች አሉ፣ መነባንቦች አሉ፣ እጅግ በጣም ብዙ መነባንቦች አሉኝ። አሁን እንደውም እስቲ ወይ ላሳትማቸው ወይ በሲዲ ምናምን እያሰብኩ ነው። ምክንያቱም ብዙ ኦዲየንስ የሚያውቃቸው ናቸውና ብዙዎች ይጨቀጭቁኛል መነባንቦቹን። ምናልባት አሁን አንድ መጋበዝ እንችላ ይሆን ለአድማጮች? አንድ ምን አለ ይዘና ብትለኝ ተው እንጂ እንዲህ በቃልህ ያስከው ካለ ብዬ ነው። ከሌለም ችግር በጣም እንትን ነው። የትኛውን ልበል? አርስታቸውን ልልል እችላለሁ እንጂ አልደፍርም እኮ። አሁን ባህሪ ውስጥ መግባት አለብህ ምናምን ለማምጣትና እሱ ስለሆነ ነው እንጂ አብዛኞቹን እኮ ያነበነብኳቸው ናቸው። ብዙ ጊዜ በመድረክም በምንም ያነበብኳቸው ናቸው። እና አታግደፈኒን ያውቋቸዋል ብዙዎቹ። ደድበው ላንሳ እንደገና አዳዲሶች አሉ። የጀግኖች ዳንኪራ የሚላለኝ እሱ አሁን ትንሽ ለየት የሚል ሙዚቃዊ መነባንም ነው። እሱ ነው አሁን ትንሽ እየማረከኝ ያለው። ብልልህ ይችላል ግን ያው ባህሪ ውስጥ መግባት አለብን እንትኑን ለማለት አይኔን መጨፈን ጊዜ መስጠት ምናምን ስላለብኝ ላቆየው። በሉም ነው አንተም ብትሆን ስራ ይዣል ደግሞ ነኝ ምን ይሄ ተውቆረም እንደምን ላልህ በሬን እንዴ በደለም ተፈትል ብቻህንስ ብትሆን መርጓን አስጨብጣ እንደላከችን መቻጣውትና እንደዛ። የተወሰኑ አንድ ሲዲ የሚሞሉ
ከሙዚቃ ጋር በምናምን አድርጌ ወይ መጽሐፍ ወይ በሲዲ መጽሐፍ ደግሞ ግጥሞችን ጠቅላላ እንደዛ ያሰብኩ ነው። እግዚአብሔር ነው የሚፈጽመው። ይሄን ሁሉ ሰርተህ ግን ብዙዎቻችን እንደምናውቀው ሸምጋይ አብዬ ዘርጋው ታሪክ ያለበት የሬዲዮ ድራማ በቃ የሆነ የማይረሳ አይነት ነገር ሆኖ ሰለሞን አለሙ ሲባል አብዬ ዘርጋው ሁሌ ይታሰባሉ። ነፋናይ ነበልሁ እነዚህ ገጸ ባህሪያት አሉ ውስጣችንና በተለይ በአብዬ ዘርጋው ብዙ ቦታ ተጠይቀህ ሊሆን ይችላል። እዚህም የምሽቱ አድማጮች ይስሙት ብዙ ነገር አይተሃል እኮ። እስቲ ካንተ አንደበት እንስማው በአብዬ ዘርጋው ያየውን ፈተና። አዎ የእሳቸው እውነትም በጣም ፈታኝ ነው። ምክንያቱም ትክክለኛ ታሪኩን የጀመርኩት መጀመሪያ ላይ ጎባን ይባላል። ኤርትራ ያለው ነው የጻፍኩት። ጎባን ማለት ይሄ ወላዋይ ሰው አይነት ነገር ነው። ኢትዮጵያና ሱዳን ላይ የሚያጠነጥን ታሪክ ነው። ሁለት ጎረቤቶች ናቸው። ያው እና በልሁና አብዬ ዘርጋው መጀመሪያ የሚጣሉት በቧንቧ ነው። በቧንቧው አባይ ነው ለኔ የዛን ጊዜና በልሁ ግቢ ቧንቧ አለ። ገብቷል። በልሁ ግቢ ቧንቧ አለ። አጥራቸው የእንጨት አጥር ነው። በልሁ ግቢ የሚፈሰው የቧንቧ ውሃ ይሄ እንጥፍጣፊው በአብዬ ዘርጋው ግቢ ነው የሚሄዱት እና እሱ አጥር ልጠር እያለ ነው ጠብ የሚጀምረው። የመጀመሪያው ስክሪፕት ይሄ ነው። 4 ኤፒሶድ ናቸው። 4 ኤፒሶድ ስልህ ያው 2 ሰዓት ምናምን የሚወድ። ከዛ በኋላ ኢትዮጵያ ሬዲዮ መጣሁ። ረጅም ጊዜ ታሸ። 83 ላይ ታሸ። እዛው ሬዲዮ እንትን ውስጥ ነው የቀረው ስክሪፕቱ። ከዛ በኋላ ነው 85 ዓመተ ምህረት ሬዲዮ ሐሙስ ማለዳ ፕሮግራም ሰራ ነበር። ረጅም የተለያዩ ድራማዎችን እየጻፍን ያዘጋጀን አየር ላይ እናውል ነበርና ያን የተመለከቱና ሳምሶን ማሞ ናቸው ወደ ኢትዮጵያ ሬዲዮ እንድንመጣ የዛን ጊዜ ነው ያቀረብኩት። ያኔ 4 ኤፒሶድ ናቸው። ከዛ በኋላ 4ኛውን ጨረስን ተባለን። ግን ያው የዛን ጊዜ ነው ጩኸት የተጀመረው። አብዬ ዘርጋው አንዳች ዘርጋ ዳለኝ ምን ነው በሉ ተፈጣሪ ጋራ ስማከር እንደደነበረች በቅሎ ቀልቤን ገፈግት። የኛ ልጆች ደግሞ ያው እርስ በርሳችን አንድ ላይ ነው የምንኖረው። አንድ ላይ ነው እንግዲህ ከማደር በስተቀር አፍለኛው ቤተሰብ ነው። ቀንና ሌሊት እዛውንና እንተዋወቃለን። የነሱም ጉልበት አለበት። ገብቷል። ስለዚህ የተጠና ስራ ነው። ያም ነው እንዲጥም ያደረገው። አንድ ጊዜ የተነበበ ሳይሆን ቢያንስ ጉልበቱ ነበራቸው። አብሮ እስከ ማደር ድረስ ነበር ያን ስራ ስትሰሩት። ምክንያቱም እየተጠራራችሁ ወረቀቱን ይዛችሁ ለመግባት ያህል አልነበረም የምትገናኙት። አልነበረም። አብረን ነው እና ብዙዎችን ሰርተናል። ሐሙስ ላይ ልማዱ አለ እንግዲህ ከ2 ዓመት በላይ ነው ሐሙስ ላይ የሰራ ነው እና 85 እዛ ገባን። ከዛ በኋላ ልክ 5ኛው ላይ ውታ መጣ ይቀጥሉ ተብሎ ቤት ስደርስ እነ ሰራዊት ቁጭ ብለው ይጠብቁኛል። ያኔ ሞባይል የለም ምን የለም። ከዛ ጀመርኩኝ ደግሞ እንደገና እና ፈተናው በየሳምንቱ ነው ማለት ይሄ በወንዝ ካስወሰድካቸው በኋላ ኖ ገና ሲጀምር ነው። ከዛ በኋላ በቃ የተለያዩ ኢሹዎችን ነው የምናነሳው። አንድ ኢሹ በአንድ ሳምንት ያልቃል። አንድ ኢሹ እንደ ኤፒሶድ ነገር ነው። አንድ ታሪክ አንድ ሳምንት ያልቃል ወይ ደግሞ ከበዛ 2 ይሆናል። ከዛ በኋላ ሌላ ቦታ ነው የምትወስዳቸው። የተለያዩ ኢሹዎችን ነው የምታነሳውና ያ የእግዚአብሔርም ኃይል አለበት። እውነቴን ነው የምልህ። አሁን ስክሪፕቱን ማን ነው አንዳንዴ ሳዳምጣቸው የኔ አይመስሉኝም። እውነቴን ነው የምልህ የኔ አይመስሉኝም። እንዲህ አይነት ታምር እንዴት በሳምንት ሊፈጠር ይችላል? ራስን ትጠይቃለህ። እዛ ላይ እንዴት አይነት ጉልበት ከየት የመጣ ነው የምልህ እና በአብዛኛው መነባንቦች ነው ስራ የነበረው። ድራማዎች ጀምር ያለው ማዘጋጃ ቤት ከዳንኪራው ጀርባ አለ እና ብቻ ያ ሰዓት ያው እንግዲህ ኃይሌ ሙሉ ኃይል ነበረኝ ማለት ይቻላልና እግዚአብሔርም አለበት። አሁን ሳይው ራሴ አላም ነው። ምክንያቱም የሚናገሩት ቃላት ነገሮችን እንዴት እንደሚያወሳስቡት ምናምን ሳስበው በጣም ግራ ይገባሃል። እና ያ ነው እድሜ ለልጆቻችን እድሜ ለነ ድንበሩ ምን ሆነው መሰል ሰፈርተኛው ጠቅላላ ልክ ሲጠጣና ሲጨፍር እንደዋለ ሰርገኛ ተጋድሞ ሲያንኮራፋ ነው ያደረው። ሲያንኮራፋ? አዎ። ሌላ እንኳን ምንም የሰማሁት ነገር የለም። ብቻ ለአውዳ ቤት የገዛናቸው ሰንጋና ሙክቶች እየፎከቱ ሲከታከቱ ሌላ ነገር የመጣ መስሎት የሰፈራችን ፈሪ ሁላ ተየመቀመጫው ሲያመልጠውና ሲያዳልጠው ነበር። ከዛ በኋላ ቀጠልን። 40ኛው ሳምንት ላይ ያው መቆም አለባቸው ተባለ። እሱን እንግዲህ ኢትዮጵያ ሬዲዮ ውስጥ የነበረውን ሽኩቻ ስብሰባ ሁሉ ተቀምጠውበታል። በድምጽ ብልጫ መቆም አለባቸው ተብሎ ሲነገሩኝ ያው ደነገጥኩ። ያም ሰውየው ተዋህደኛል። ሰውየው ሳይሆን ሁሉም ተዋህደውኛል እና አንድ በኩል ረፍቱ። ምክንያቱም ረፍት የሚባል ነገር የለኝም ምን ያላቅም እና
በጣም እንግዲህ ረጅም ሰዓት የወሰደብኝ ስክሪፕት እሱ ነው። አንዴ ጎጆ ቤት ውስጥ አቃጥላቸዋለሁ፣ አንዴ ምን ከመኪና ላትማቸው፣ አንዴ ብቻ አልቻልኩም። አንገላታቸው ገጸ ባህሪውን መቁረጥ አልቻልኩም። ከብዳል እኮ አንዴ እንደዚህ በትእዛዝ ደግሞ እኮ የሚቆረጥ ነገር አለ። እና በኋላ ሌሊት 8 ሰዓት አካባቢ ነው ወጣው፣ ምክንያቱም ማድረስ አለብኝ። ወጣውና ቤታችን አፋፍ ላይ ነው የከራስ ካሳ ቤት ፊት ለፊት ያለው አሜሪካን ኤምባሲ ጀርባ ተራራ ላይ ነው። እና ቁጭ ብዬ ያው ጨለማ ነው ያስባለሁ። ሌሊት ወጥተ እዛ አጋጣሚ ሆኖ ከላይ ከንጦጦ የዘነበ ዝናብ ደራሽ ሲመጣ ድምፁ የደራሽ ድምጽ ደግሞ አይተው ከሆነ የህዝብ ድምጽ ነው። እስ ያለው ነው እንዴ። ከዛ በኋላ አገኘው ብዬ ገባው፣ ጨረስኩ። በዛው ደራሽ ውሃ በቃ ታባቱ አልኩና ወዲያውኑ ሌሊቱ ተመልሰ ገብታ በቃ ታድናቸውም ታድናቸውም እንትልትራቸውም ትችላለህ፣ ግን ደራሽ በጣም ከባድ ነገር ነው በሽማግሌ አቅም። እና እዛ በኋላ ሰራል፣ ስቱዲዮ ገባል። ስቱዲዮም ስንገባ ጠብ ነው። ልክ ጨረስን፣ ሰራዊት ወደዚህ እኔ ወደዛ ብቻ ተበታተን። በቃ ሁላችሁ ተከፍታችሁ ላዝናችኋል እንዴ? አይ ከባድ ነበር፣ እውነት ለመናገር ከባድ ነው። ሰው የለመድከውን ካራክተር በጎርፍ ማንገላታት ከባድ ነበር። በዛ ላይ የጮህን እያለቀስን ነበር። እኔ በእኔ ምክንያት ነው ደግሞ ወንዝ ውስጥ ገብተው እግራቸውን የታጠቡት። ምክንያቱም እኔ ጉሬዛና ጦጣ አይቼ ስለማላቅ በካሜራ አነሳለሁ። እሳቸው ውሃን እያመሰገኑ ጫማቸውን አውልቀው እግራቸውን ይታጠባሉ። እና ኮለል ያለ ውሃ ነው። አይ ውሃዬ በቃ ይሄ ከተማውን ውሃና እያወዳደሩ ምናምን እያመሰገኑ ስለ ውሃ እየዘፈኑ ምናምን። ዳመኔ ማለት መንገድ መሪው ነው። ወደ እልፌ ቤት ነው የምንሄደው። እና ዳመኔ ደግሞ ዋዋቴ የሚባል መፋቂያ አለ፣ ታውቀው ከሆነ ዋዋቴ በጣም ጣፋጭ የሆነ እና ገደል ላይ እንደ ሀረግ የሚመረጥ ነው። እሱን ተሻግሮ ገደል ላይ ይቧጥጣል። እሱ ነው የደራሹን መምጣት የሰማው። ከዛ በኋላ ብዬ ተርጋው ደራሽ ምናምን እያልን ባለሁ ሲሉት እዚህ ላይ በቃ እሳቸው ታጋይ ናቸው። እንዴት አባክ ምናምን እያሉ ነው እንትን ያሉት ገባ። በጣም መጭጅ ይሰጣሉ። በቃ እና ከዛ ውስጥ መውጣት ማለት ከባድ ነገር ነው። በቃ በትንትናችን ነው የወጣው። በትንትናችን ወጣ። ከዛ በኋላ በቃ የት እንደሄድኩም አላውቅም። በዛን ሰዓት እውነት አላስታውስም። ከቀረጻው በኋላ ስትወጡ እሱን ነው የምልህ። በየራሳችሁ መንገድ ሄዳችሁ ኩርፊያ ነው፣ ሀዘን ነው፣ ከባድ ሀዘን ነው በጣም። በዚያ ጊዜው ሸምጋይ የሬዲዮ ድራማ በአብዬ ዘርጋው ታሪክ የአብዬ ዘርጋው ባለቤት የነበረችው እማማ ፋናዬ ናት። እማማ ፋናዬን የተወነችው ደግሞ ድርብ ወርቅ ሰይፉ ነበረች። አብዬ ዘርጋው በጎርፍ ሲወሰዱ እርሷስ በጊዜው ምን ስሜት ተፈጥሮባት ነበር? ድርብን እናዳምጥ። ስም አይቀበርም። ከመልካም ድርብ ወርቅ ሰይፉ በጣም ነው የማመሰግነው። የሆነ ዲያሎግ እስቲ ንገሪያቸው በዛ ፋንዬ ድምጽ። እንግዲህ አዋሪያቸው እስቲ አሁን ዘርጋውን እሳቸው እንዲህ ናትና ዘርጋው እንዲህ ነችና ሲሉ የፋንዬ ሁልጊዜ መገለጫቸው የዘገየው መጣ እንዲህ ምን ነው ዘርጋው የምትል ሁልጊዜ የዘገየው መጣ ነው የሚሉት። ሲወዳቸው በጣም መሪር ሀዘን የተሰማሽ በቃ ሲወሰዱ በጎ ውይ እንዴት አድርጌ የእውነት ባልሽ ነው የመሰሉሽ? እውነት በቃ እንደው በጣም በቃ ምንም ቢነጫነጩም ምን አሁን ለሚስታቸው ጎርባጣ ናቸው። ሰውየው ያው ራቅ ቢልም ዘመኑ እስቲል እኔ እንደ ትላንት ነው የማስበው እውነት ለመናገር እና በየጉዳዮቹ መነጫነጭ ነው መነጫነጭ። ሚስትየው ደግሞ መሬት ናቸው። እንደው ምንድነው ዘርጋው እንደው እንዲሆኑ ምናምን ነው የሚሏቸውና አዳብ ማለት ለምጃቸዋለሁኝ። ያን ጊዜ በወቅቱ ወንዝ ወሰዳቸው ሞቱ ብለን ለህዝቡ ያንን ነገር ለመስራት እውነት እንባ ተናንቆኝ ነበር። ዝን ብዬ ነበር ከስቱዲዮ የወጣሁት። ስም አይቀበርም። ከመልካም ሰራዊት ፍቅሬ አንተ ስራስ ምን ያጋጠመ ነገር አለ? እሳቸው ከተወሰዱ በኋላ ታሪካዊ ናቸው። እሳቸው እኮ በሰልፍ እንደገና ተመልሰው እንትን ያሉ ቢሞቱም እንደገና ህይወት የሚሰጣቸው በሰላማዊ ሰልፍ ተሰጥቷቸዋል እንጂ እንደገና ተነሱ ተመለሱ። አብዬ ዘርጋው እኔና ሰለሞን የእውነት ነግሮህ እንደሆነ አላውቅም ኦልሞስት እያለቀስን ነው ማለት ይችላል። አብረን የሰማነው የመጨረሻውን አብረን እንስማ ብለን እና በጣም ሆድ ሁሉ ይባባል። የእውነት ነው ይመስል የተጫወትኩት እኔ ነኝ እና በጎርፍ ተወሰዱ ጠቅላላ ህዝቡ በቃ የሚጻፈው መልእክት የሚመጣው ሬዲዮ ኢትዮጵያ ሬዲዮ ነበር። ያው የሚመጣው ነገር እኛን ምን ማለታችሁ ነው? ይህ ምን ማለት ነው? አንድን እንዲህ አይነት ህዝብ እንትን ይገቡ እንትን ማስወሰድ ሬዲዮ ድረስ እየሄዱ ፊዚካሊ ኢን ፐርሰን እየሄዱ ረብሻ ተነስ ምን እየተደረገ ነው? እንዴት በውሃ ይወሰዳሉ? የሚል ከፍተኛ ትርብስ ገጠመን። ሰለሞን ሞር ገጠመው። ጸሐፊው ሰለሞን ስለሆነ ጨካኝ ነው። በቃ ክፉ ነው ማለት ነው።
እንደዚህ አይነት ነገር ማድረግ የሚለው ነገር ማለት ነውና ማአት ነገር ነበር የደረሰብን። ከዛ በኋላ እንደገና ተነሱና ለሚቀጥለው 40 ሳምንት ደግሞ ከሰፊው ህዝብ ጋር ቆዩ። የሚገርም ነገር ብዙ ሰው አሁን አንዳንዴ በውሃ እንደተወሰዱ ነው የሚያውቀው። ውሃ ወስዷቸው ቀሩኛ ሽማግሌ የሚልሃል። አሁንም በቃ እዛ ላይ ያቆመ ሰው አለ። እዛ ላይ ኤግዛክትሊ እዛ ላይ ያቆመ ሰው አለ። እድሜያቸውን በድምጻቸው ነው ልትናገር የምትችለው። እንዲህ ናቸው አትልም። ለምን ትንሽ ወደ ላይም ወደ ታችም ከፍ ብለህ ለመጫወት እንዲመችህ ከእድሜ ላይ እንደሱ ናቸው። በሆነ ስዕል አይቻቸው ተስለው እንትን መስፍን ሀብተ ማርያም ነው እሱን የሳላቸው አብዬ ዘርጋው ተብሎ አብዬ ዘርጋው በሰዓሊው ምናብ ብሎ ነው የሰራው እንጂ የኔን ፎቶ አይደለም የሰራው። ግን አብዬ ዘርጋው እንዲህ ሊመስሉ ይችላሉ። ፊታቸው ምናምን ጥንካሬያቸው ራይላቸው ላይ መናገር ጤንነት ነው ይላሉና እንትናቸው ከሰራቸው አሪፍ ነገር አድርጎ ሰራቸውና አለን ጋዜጣ ውስጥ ካሁን ድረስ ጋዜጣው በጣም ፌመስ ፎቶ ሆነ ነበር። እንዴ እኔ እኮ ሁሌ እላለሁኝ እኔን ከኢትዮጵያ ሕዝብ ጋር ያስተዋወቁኝ አብዬ ዘርጋው ናቸው። ምክንያቱም ምን አክስቶች እንኳን በደንብ ያውቁኝም ነበር። አክስቶች ነው ብዙ አክስቶች አሉኝ፣ ብዙ አጎቶች አሉኝ። አቶ ፍቅሬ ልጅ ረጅም ነው 12ኛ ክፍል ጨረሰ ምናምን ከማለት እንጂ እንደዚህ ላይ አይሉል ይችላል። አብዬ ዘርጋው ሄደው ኬክ ቀምሰው ይቀርልኛል ጣፈጠኝ የሚሉ ሰውዬ ናቸው። ቀምሰው ከቀመሱት በኋላ ሲያጣፈ ማን አንተ ናሲ ቀየር ይሄን እንዴ ጌታዬ ቀምሰውታል። በቀምሰውስ እንዴ አብዬ ዘርጋው ትክትክ ያለበት አሉ። ዘርጋው እንትን ነው አሉ። ቀመስኩ እንደውም እናንተ ቡራኬ ነኝ መቀስ ቀይርና እንደዚህ ናቸው የሚሉት እና ኤፍሬንት ናቸው። አስቀኛል እነሳቸው ነው ወዳቸዋለሁ በጣም። ከተጫወትከው ከዛ ከሬዲዮ ድራማው ላይ የተወሰነውን ክፍል ማስተዋወስ እንችላለን አሁን ለአድማጮች? አልናገርም ብለው አንድ ወቅት በጣም ዝም እላለሁ ብለው ከሰው ጋር መነጋገር አቁመው ከኮባ ጋር ይነጋገሩ ነበር። ዘርጋው ሲሏቸው ምን ሲሏቸው ጻት የዛን ጊዜ ከኮባ ጋር ሲነጋገሩት የነበረው ነገር ጥሩ ነበር። ኮብዬ እያሉ ያዜሙ ሁሉ ነበር። ሎሚ ተራ ተራ ኮብዬ ናደራ ብለው ያዙም ኮብዬ ምናምን ብለው ከሷ ጋር ነው የሚያል ኮብዬ የኔ ኮባ ቢጋግሩብህ ዝም በሳት ቢያን ተገትጉህ ዝም እንትን ቢያረጉ ኮባ የሚያደርገው ዝም አትናገር በቃ እኔም እንዳንተ ነው መሆን የሚገባኝ አይነት ብለው በቃ እዝን ብሎ ነው የሚያወሩት አትክልቱን እና ያዜሙለታሉ። ሎሚ ተራ ተራ ኮብዬ ናደራ ብለው ሎሚ ተራ ተራ ሐዘኑም አለው ውስጡ አልዘፍንልህ። ኧረ እባክህ በጣም ሰፍ ብዬ ነበር የጠበቁ። እንግዲህ ስንት ሰው ነው አሁን የሚጠብቀው? ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ይሉን ከዛ ሎሚ ተራ ተራ ኮብዬ ናደራ እኔ ተጋሩ ከዚህ በኋላ አፍም የለኝ ተሌላም ሰው አልነጋገር ምናምን እያሉ ነበር የሚያወሩት። አትክልት ውስጥ ገነት የሚመስል አትክልት ይታይ ነበር ሲሰራው። አንዳች ዘርጋ ዳለኝ ምን ነው በሉ ተፈጣሪ ጋራ ስማከር እንደነበረች በቅሎ ቀልቤን ገፋክት። ከዛ በኋላ ህዝቡ ደግሞ መጣ። ውርለት ደግሞ መጣ እና ማላስበው ነገር ነው። የሚገርም ነው። ሰደባለህ ምናምን ልምታው የሚልም ያጋጥማል። በጣም ብዙ ታየ ደግሞ አንተ መሰለኝ በቴሌቪዥን እሱ ደግሞ ከ15 ቀን በኋላ በሳምንቱ ቴሌቪዥን እንግዳ አረገን 120 እና ሰለሞን አስመላሽ እና ግርማ ደገፋ ነው እንደውም ኢንተርቪው ያደረገን እና የዛን ጊዜ ለመጀመሪያ ነው በቴሌቪዥን ታየሁት። ለካስ ቴሌቪዥን እንዴት አስቀያሚ መሆኑ የተረዳሁት ያኔ ነው። ደግሞ አክስቴ ቤት ነው አጋልጦ ነው የሚሰጠው። የፋሲካ ዕለት እኮ ነው ቅዳሜ ቀን ነው ያለው የእንቁጣጣሽ ዕለት። ቅዳሜ ቀን እንቁጣጣሽ ሲውል አክስቴ ቤት እዚህ ቅድስተ ማርያም ነው በላው። ያው አክስቴ ሲሪየስ ናት። አየሽ ጥሩ ነው ምናምን ድንቅ ነው ምናምን አለኝ። ምሳ በላን ምናምን አለና አይተን ልክ ስወጣ ያውና አለና የቅድስተ ማርያም ሰው ከበበኝ። በቃ እንደዛ ተረብሽ አላቅም። ሮጬ ኮንትራት ታክሲ ውስጥ እዛ ኮንትራት ታክሲ የት ነው እዚህ 4 ኪሎ ጓደኞቼ ደግሞ የምላቸው ይገርማል። አንድ ቤት አለ ሮሚና የሚባል ቤትና 40 ከዳንኪራው ጀርባን ጨርሰን ድራፍት እዛ ቤት ነው የምጠጣው። ረጅም ጊዜ አብረን ነው የምጠጣው። ስማቸውን ነው የማውቀው፣ የአባታቸውን ስም እንኳን አላውቅም። ግን ጓደኛሞች ነው። እንግዲህ ወደ 1 አመት ምናምን አብረን አሳልፈናል። ግን ምን እንደሚሰሩ አላውቅም፣ ምን እንደምሰራ አያውቁም። ይነሳሉ በጨዋታ ማለት ጭጭ ነው የምለው። ምክንያቱም እኔ ኦዲየንሱ እንዴት ለሬዲዮ ድራማ ኦዲየንሱ የሚሰጥ ፊድባክ ያለው ስሜትን ትረዳዋለህ። እኔ አንዳንዴ ውዱድ ማዳመጠው ታክሲ ውስጥ ነው የሰውን ስሜት ማየት። ድራማው እየተላለፈ አንተም አሳድገዋል። ሰውም አብሮኝ ነው ይጽፍ የነበረውና ጓደኞች አሉኝ ብዬ ጓደኞቼ ቤት ሲሄድ
ያኔ ይሄን ክንድ የሚያክል ድራፍት ወርጭቆ ነው ያለው በሱና ለቅስ ሄድ አንዱ በጣም ወደው ጓደኛዬ ነው ኤላይ ድራፍት ነው ፍዛው ቀውጥ የሆነ እንደገና ወዲያው ሲባንን ተቃቅፈን መላቀስ ምናምን በቃ ከዛ ቀን በኋላ በቃ 15 ቀን አልወጣሁም ከቤት። አብዬ ዘርጋውን በደራሽ ጎርፍ አስወስደ እሱ ደግሞ በድራፍት ጎርፍ ለቀቀብኝ እና በቃ ሰው ሁሉ ደነገጠ። ሰው ሁሉ እኮ እንደዛ ነው የሚዝተው። እንዴት እዚህ አጠገባችን ቁጭ ብሎ ይላል። እነሱ አጠገቤ ቁጭ ብሎ አይደል የሚሰሩትን ስራ አላውቅም። ወይ ሐኪሞች ናቸው የገደሉትንም ያደሉትንም እኔ እግዚአብሔር ነው እንጂ የሚያውቀው እኔ አላውቅም። የኔን ስራ ምንድን ነው ከተናገርኩ ገባህ ነጻነት ይላታ ነው ገባ ነጻነቴን ይፈልገዋል። እኔ እንዲህ ነኝ ደግሞ ምን ሰው አይደለሁም ነገር እና ምን የዓለመናገሬ ጠቅሞኛል። ብዙ የሚያውቁኛሉ የተወሰኑ ግን አስጠንቅቄያቸዋለሁ። አትናገሩ በቃ ብዙ ነገር ነው ማታው ነጻነቴን ማታለሁ ምናምን አልኩ። ከዛ ለካስ ቴሌቪዥን ለካስ መልካለሁ አስገደለኝ እንደገደለኝ ነው የምቆጥረው። ከዛ በኋላ ሰባሩን አስገደለ። ከዛ በራስ ሁሉና መጣብህ። ፍንደቃችንን ሰውረን ለጊዜም ቢሆን እያደባን መጠንቀቃለን። እንዴት አይነት ነገር ነው እንዴ? አጥሬን ነቅሎ በሬ ላይ የቆመው ባላነሰ ደጅና ቤትን ሲያቀላቀለው ነው እንደምጠነቀቀው። ከዛ ወጣችሁ እንደገና እኮ የግድ ነው ሌላ ስራ ልጀምር አልኩና ረጅም ጊዜ የህዝቡ ጥሪ አለ የስልክ ጥሪ አለ እና እሱን ሳትመልስ ሌላ ስራ ምናምን አሉኝ። እንደገና ጀመርኩ። እንዴት ነበር የመለስካቸው? እዛ ጋር ለማስተዋወስ ሌላ ካራክተር ተፈጠረች። በጣም መወዳት ካራክተር ናት። ትርኳሽ ትባላለች። ትርኳሽ ማለት ጫካ ውስጥ ብቻዋን ነው የምትኖረው። ገጠር ነው ማለት ገጠር ከሰው ተጋልላ ብቻዋን ነው የምትኖረው። ከሁለት ውሾቿ ጋር ነው የምትኖረው እና ታሪኳ ከተማ የምትኖር ጥሩ ምሁር ናት። ግን ባለቤቷን ከነ ልጆቿ ያቃጥልባታል። አንዱ ጠላት ያቃጥልባታልና የተረፉት ውሾቿ ናቸው። ለዛ ነው ትርኳሽ ያለቻቸው። ከዛ እዛ ገጠር ስትሄድ ውሾቿን ስትጠራ ትርኳሽ እያለች ስትጠራ እረኞች ይሰማሉ። ከዛ በኋላ እሷን ትርኳሽ አሏት እና ውሾቿና እሷ ናት ከጎርፍ ያወጣት ያገኟቸው አብዬ ዘርጋው። አዎ እና እሷ ቁጭ ብላ አክማ 3 ወር ምናምን ነፍስ ዘርተው አይናቸው ጠፍቶ ምናምን ነው። በጣም የሚገርም ታሪክ ነው ያለውና እሷ ለሰው ያላት ጥላቻ አልነግርህም። በዛ ምክንያት ነው ሰው ጠልታ ከእንትን ውስጥ ገጠር የገባቸው። በጣም የምትገርም ካራክተር ናት። እንዴት እንደምወዳት አልነግርህም። አንደኛው ውሻዬ ወንዙን እያየች መጮህ ትጀምራለች። የኔ እናት አፈር ልብላሽ። የምታይበትን አቅጣጫ ተከትዬ ማየት ስጀምር በጭቃ የተለወሰ ነገር እየተገላበጠና እየተንጓለለ ሲመጣ ይዋለሁ። እኔው ነኝ ትርኳሽ እንደዘለልኩ ኋላውት አላስታውስም። ውሾችም ተከትለውኛል። አቤት ያንተ ያለ ህዝብ ለመሆኑ እንዴት ነበርኩ? ውሃ ውስጥ በመሆኑ ብዙም አልከበዱኝ። አሁንስ ትርኳሽ ምን አለኝ ገለባ እኮ ነኝ። ብዙም ባይሆን በመጠኑ ይወራጫሉ። ነፍስ ይዞኝ ትርኳሽ ነው። አሁን እዚህ ጋር የተገለበጠ አንድ ነገር አለ። ይሄኛው ስቶሪ አለው ከሀ እስከ ፐ 30ንም ሳምንት ስቶሪ አለው። ያኛው ስቶሪ የለው ቁርጥራጭ ነው እና ከዛ በኋላ እንደገና ዘገየ የሚባል መጣ። ቤቷን ያቃጠለው ሰውዬ ማማፋናዬ አብዬ ዘርጋውን ፍለጋ ሲመላለሱ አይተ ቤት ውስጥ ያገኛቸውና እሱ ደግሞ ያንን ቤት በማቃጠሉ ታትሮ የተፈታ ሰው ነው። ታትሮ ተፈቶ እዛ ሰፈር አላስቀምጡት ሲሉት ወደ አዲስ አበባ ሲመለስ ነው። እሱ ደግሞ በጣም መጨረሻ ስማርት ነው። ዘገየው ነው። እሳቸው ደግሞ በካራክተር ሪትም ታውቃለህ የዘገየው መጣ የሚል ፉከራ አላቸው። ተገጣጠመና ሲያለቅስባቸው እዛ ቤት ውስጥ ቤት የሚከራይን ያለ ብለው ቤቱ ያከራዩታል። እንዲህ አይነት ነገር ነው። ከዛ አብዬ ዘርጋው ሲመጡ ዘገየ የሚባል ሰው ገብቷል። ዘገየው መጣ ስትለኝ የከረመችው እንዲህ አይነት ነገር ውስብስብ ነገር ሆነና እሱን ከዛ ቤት ለማስወጣት እሳቸው ቤት ለመግባት መጨረሻ ላይ እሷ ናት መታ ትርኳሽ ናት። ከተማ በፈረስ ነው የምትመጣው እና መታ ታገኘዋለች። ዘንጣ በቃ ምናምን ብላ መነጽሮን አድርጋ እንዲህ ስትለው ደንብሮ ይጠፋል። በቃ እንደዚህ አይነት ታሪክ ነው ተፈጠረለት። ጥሩ ነበር። ባይዞ ስነ ጽሁፍ ደስ ይላል በጣም ስታወራውም ስትሰራውም ደስ ይላል። ህይወት ያለው ነገር ነው። አብዬ ዘርጋውን ከጋዱ ዓለም ነው ያገኛቸው ወይስ ምናብ የፈጠራቸው ናቸው? አብዬ ዘርጋው ማለት እንግዲህ እኔ አሁን አንድ አመጣው ነገር አለ ስነ ጽሁፍ ህግ ላይ የካራክተርን እንትን ስትለው በዚህ ቦታ ተወለደ፣ በዚህ ቦታ አደገ፣ ይሄን ያህል ትምህርት አለው፣ ይሄን ያህል ስራ አለው እንዲህ የሚል ነገር አለ። እኔ እሱን ጥሼዋለሁ።
የጣስኩት ለምንድን ነው ለምን እላለሁ። በራሴ ባህሪ አንዳንድ የማየው ነገር አለ። የምፈላስፍበት ሰዓት አለ፣ የምቆጣበት ሰዓት አለ፣ የምጀግንበት ሰዓት አለ፣ የምፈራበት ሰዓት እና ከጀግናው ትንሽ ቆንጠር፣ ከፈሪው ትንሽ ቆንጠር፣ ከፈላስፋው ትንሽ ቆንጠር፣ ከአምስት ሰዎች የተጋገሩ ካራክተር ከማንነት ውስጥ የተቆነጠሩ ናቸው እነዚህ። ያንተ ስሜቶች የኔ ስሜት እንዲህ ሊሆን ይችላል። ምክንያቱም እኔ መፈተኛ ነኝ። እኔ አንዳንዴ የምፈላስፍበት ሰዓት አለና ይሄ ለምንድን ነው ካራክተር እንዲህ ተብሎ የሚገደበው? ለምን ሁሌ ጀግና ይሆናል? የሚፈራበት ሰዓት አለ። እንደውም ጀግና ፈሪ ነው የሚሉ ሰው ናቸው እኮ እሳቸው። ምክንያቱም ጀግና ሰው አይገልም፣ መግደል አይፈልግም፣ ጠላቱን መግደል አይፈልግም። ከአፈር ጋር ተመሳስሎ ተንፏቆ ሄዶ ጠላቱን ምሽግ ውስጥ እንዳለ መማረክ ነው የሚገለው። ፈሪ ነው፣ ቦቅቧቃ ነው፣ ፈሪ አይደለም። ፈሪ አይገልም፣ እንደውም ቦቅቧቃ ነው የሚገለው። የሞተውንም እኮ አያምንም እሱ። ደግሞ ተነስቶ በራም ነው የሚለው ገብተዋል። ይገሉኛል ብሎ ስለሚያስብ የሞተውም ተነስቶ ይገሉ። ፈሪ ግን መሞትም አይፈልግም፣ መግደልም አይፈልግም። አሁን የፈሪና የቦቅቧቃ ዲፊኒሽን እንትን ያደርጋል፣ ይለያያል። ለኔ ቦቅቧቃው ከፈሪም በላይ እኮ ቦቅቧቃው በቃ ፈሪ ነው። ከዛ ጀርባውን ነው የሚመታው ጥይቱ ሲያልቅበት ገብተዋል። ፈሪ ግን ነው ያያል፣ የጠላቱን አቀማመጥ ስትራቴጂውን ያይና ቅጠል ለብሶ ተመሳስሎ ምናምን አፈር ተቀብቶ ምን ብሎ ሄዶ ጠላቱን ከነነፍሱ ነው መማረክ የሚፈልገው። ህይወት ይወዳል ጀግና። ጀግና ማለት ፈሪ ነው ይያል እና ለዛ ነው እንጂ ለኔ ፈሪ የትኛውም ቦታ ላይ ጥሩ አመለካከት ራሱን ይወዳል። ራሱን የሚወድ ሰው ሌላውን ሰው መግደል አይፈልግም። ራሱን የሚወድ ሰው ሌላው ሰው እንዲታመምበት አይፈልግም። ጠላቱን ማርኮት አስተምሮት ሰው ሆኖ ይለቀዋል፣ እንዲሆን ይለቀዋል እንጂ አይገለውም። ያስተምረዋል። ህይወቱን ነው የሚፈልገው። እርካታው ከነ ህይወቱ መያዙ ላይ ነው። ማሸነፉ ድሉ ከነ ህይወት መቆጣጠሩ ነው ዋናው። የእንትኑን ጋራ መቆጣጠር ነው። እኔ እንዲህ ይመስለኛል እንጂ የሚተኩስ ሁሉ ጀግና አይደለም። ጥይት አያባክንም። በጣም ኢኮኖሚስት ነው። ነፍስ እንትን አይልም። አካባቢ አይረብሽም። ገብተዋል። ሲስተማቲካሊ ማሸነፍ ምንድን ነው? ከነ ህይወቱ ነው። የሞተር ሬሳ ላይ ቆሞ አይፎክርም። እና ለእኔ እንደዛ ነው የማየው። ከስቱዲዮም ውጭ ተጨዋውተናል። ከዚህ በፊት የሰራኸው ስራ ያልጠበቅከውን ጦስ ያመጣብህ ጊዜ ነበረ። አንዳንዴ የምናስባቸው ወዳላሰብናቸው መንገዶች ይወስዱናልና የታሪኮች መገጣጠም። ኦኬ፣ አስታወስኩኝ። እሱ ስራ አዙሪት ነው። አዙሪት በጣም ራሱ እንደ አርስቱ አዙሪት ነው። ህይወቴ ላይም ነው ህይወቴ ላይም አዙሪት ነውና አንዴ እንግዲህ እኔ ሰኔ ላይ ጨርሼያለሁ። 1997 ሰኔ ላይ ጨርሼዋለሁ። ጨርሼ ራፉን ሄጄ ለመዝናኛ ክፍሎች አሳይቼ በጣም ደስ ብሏቸው ቀጥልበት ብለውኝ ጨረስኩት። ግንቦት ላይ ልታይ ነበር። ግንቦት ግርግሩ መጣ። ነሐሴም ሐምሌም ምናምን እንደዛ ስለሆነ መስከረም ላይ ተለቀቀ። አልቆ ሁሉ ነገር እንደውም አምሮ በጣም የሚገርም ነገር በግንቦት 97 ግርግር ወቅት ከመንግስትም ከተቃዋሚዎችም ያሉት ካራክተሮች ጎላ ብለው የወጡት የአጋጣሚ ነገር እዛ ውስጥ አሉ። የመመሳሰል ባህሪ ያላቸው እንጂ ድርጊታቸውን ነው የሚያደርጉት። በጣም የሚገርም ነገር ግን ከኔ ይበልጥ ሰው እንዴት አድርጎ እንደተረጎማቸው ክልህ ያልተጻፈ ነገር ሰው ጻፈ። ባላሰብከው መንገድ ተፈታ ማለት ነው። ተፈታ በቃ በደንብ እና ዜማዎቹ አሁን ለምሳሌ አንደኛው ዜማ እንነሳ የሚለውን አቀለጡት። ተማሪዎች ናቸው የሚያቀልጡት። ከዛ በኋላ አንበላም የሚል ነው አንደኛው ዘፈን። አባትየው 18 ዓመት ሞልቷቸዋል። ውጡልኝ ከቤቴ ሕፃናቶቹን ላሳድግ ነው የሚሉት። ምግብ ይቀርብላቸዋል እና ግማሽ እንጀራ ነው ወይ ለአምስትም ብላ አንበላ የሚል ዜማ አላቸው። እና አንበላ ምን ገለበጡትና የዛን ጊዜ ማን ነው አልገባም ምክር ቤት ያለው ምክር ቤት አንገባም ብለዋል አይደል? አንበላም የሚለውን አንገባም ብለው ነው የዘፈኑት። አንገባም ገጠመ በቃ። እና ካራክተሩ አለ እዛ ውስጥ ተደብቆ ይበላል። ዲያሎጋቸው የሁለቱ ዲያሎግ በዜማ ነው እየጨፈሩ ነው ምናምን እያለ ነው። እና ተመሳሰለ። እኔ ምንም ሌላ ታሪክ ነው ያንተ ሌላ ታሪክ ነው። በቃ ነገሮቹ በዚህ መልኩ እኔማ ፋሚሊ ፕላኒንግ እኮ ነው እየሰራው ያለው። እንግዲህ ጊዜ ያሳይ ፖለቲካና የቤተሰብ ምጣኔ ታሪክ እንዴት እንደተገናኙ እዚህ ግን በጣም ይመሳሰላል። እና በቃ በጣም ደነገጥኩኝ። አቆሙት። ኢትዮጵያ ቴሌቪዥን ሲያቆሙት ቀጥ ብዬ ነው የሄድኩት። ለምን ቆመ ብለህ እንዴ? ከቆመ እኮ እኔ
ወንጀለኛ ነኝ። አባቴ አምናሃል ማለት ነው። አንድ ነገር አንድ ተልኳለ ማለት ነው። መስጠት አለብኝ። ስለዚህ ነብይ ነው ካላችሁ ነብይ ነው በሉ። ይሄ እኔ ብቻ አይደለም የመዝናኛ ክፍሉም ተጠይቋል። ገብቷል። ግን ሰኔ ላይ ነው ያሳየሁት። የተዋዋልኩበትን ሜሪስቶፕስ ነው ያሰራኝ። ለየት ያለ ነገር ሲስራ ብሎኝ አቶ ጌታቸው በጣም አመሰግናለሁ። እውነቴን ነው። በጣም ነው ያስጨነቀኝ። ስለምወደው ነው እሱን ለማስደሰት ስል ነው የሰራሁት። ለየት ያለ ነገር ሲለኝ ሙዚቃ ባይዘው ብዙ ያልሰራሁት ነገር አለ። ሙዚቃዊ ነገሮች በጣም ነው እንትን ያለኝ ኢንተረስት ያለኝ እና ይስበኛል ብዙ ጊዜ። የተዋልኩበትን ምናምን ከፈለጋችሁ ያሳያል። እነሱ ሄደው አጣርተዋል ስቱዲዮ ውስጥ መቼ እንደተቀረጸ ምናምን። የተቀረጸው እኮ ከ6 ወር በፊት ነው እንግዲህ ወደ ጥር ላይ ምናምን እኮ ነው የተጀመረው። እና ምንድን ነው የሚያገናኘው? እኔ ሀገር መምራት የምችል ከሆነ በዛ ከሆነ ጥሩ፣ እነሱ ካራክተሮች ይወጡና ወንበር ይሰጣቸው። ከዛ በተረፈ ማቆማችሁ ደግሞ የባሰ ነገሩን አጋለለው፣ አመሳሰለው፣ በደንብ አገናኘው። እንደውም ነገሩ ሰው በሲዲ ኮፒ እያደረገ እየተቀባበለ ነው መዝሙሩን የሚያጠናው። እና ይሄ አጋጣሚ በጣም እንደቀረቀረ ዙሪታውን በቃ በዛው ነው ተመልሶ አልመጣም። ቀጠለ በኋላ ስምምነት ላይ ተደርሶ አዎ ያ ማብራሪያ ሰጠህ አንተ። ስለዚህ የቤተሰብ መምሪያ ላይ የተሰራ ድራማ ነው የምጣኔ ነገር ነው ብለህ ማብራሪያ ሰጠህ። ምንስ ቢሆን ፖለቲካውስ ቢሆን በዛ ሰዓት እኔ ቀድሜ ነው የሰራሁት። አስቤ ይሄ ነገር ከመነሳቱ በፊት ነው አንተ የሰራሁት። አዎ እንዴት አይነት ያ ሁሉ ግጭት ምናምን እንዴት ነው ሊመጣ የሚችለው? ልጆቹ ራፕ እየነሱ እኮ ነው በር ግደው ነው ገንጥለው የሚገቡት። እንደውም ያልተሰሩ ብዙ ነገሮች አሉት። በኋላ ሰራዋለሁ ያልኩት ነገር አለ። ያኛው እንደ መፈተኛ ነው ገብቷል። እና ካራክተሮቹ ራሳቸው በቃ ይሄ ወይል በቃ ብቻ ምንም እንትን የለም። ግን ጥሩ ነው። አንዳንዴ ይሁን የህይወት መንገድ ነው የህይወት መንገድ ነው የሚያመጣው። ደስ ይላል ስታሸንፍ እርካታው አይደል እንዴ? ሌላ ነገር አለ። መመታትም እኮ አለ። ድራፍት ተደፍቶብኛል አልኩ አንተ ነፍሰ ገዳይ ብሎ በቦክስ ሊለኛል ሰው አለ። ስቼዋለሁ። መማር ጥሩ ነው። አንዳንዴ ቴኳንዶ ምናምን አገለገለህ እሱ ነገር? አዎ አስበው ነበር፣ ግን ማሰብም ለካስ መማር ነው። አሁን አስፈራኝ። እኔንም እኮ ጥያቄ ላይ በጣም መጠንቀቅ እንዳለብኝ በጣም መጠንቀቅ ማምለጥ ነው በተባሉ እኮ ተገለባብጠህ የሆነ አይደለም ማምለጥ ነው። እኔ እኮ አንድ ታምር ትፈጥርብኛለህ ብዬ ነው አሁን ለጥያቄ በጣም መጠንቀቅ እንዳለብኝ ተሰማኝ። ጥሩ ነው። ከዛ እነ ፍራሽ ሜዳም ላይ ሰርተሃል። ዳና የቴሌቪዥን ድራማ ድረስ አፍለኛው ላይ ስንመጣ አፍለኛው የክፍለ ሀገር እየዞራችሁ ትሰሩ ነበር እንዴ? አፍለኛው እንግዲህ ሁለት አዲስ አበባ ባህል አዳራሽ ይሰሩ የነበሩ አንደኛው ከዳንኪራው ጀርባ የሚል ድራማ ነበረን። አርብ እንግዲህ 2 ነው 3 አመት ሄዷል ማዘጋጃ ቤት። ከዛ በኋላ እሱን ይዘን ኢትዮጵያ ውስጥ መላኩ አሻግሬ የገባበት በቃ መላኩ አሻግሬ በዚህ ሄዷል ካሉን ሄደን ሰርተናል። ምንም አልቀረንም ማለት ነው። 1 አመት ነው ምናምን የዞር ነው ኢትዮጵያ ውስጥ ከመላኩ ጋር ኖ መላኩ ይሄደበት እሱ የተከታተለ ነው። ነጥላሁን ጉክሳን ይዞ ነበር ያን ጊዜ። አዎ በቃ መላኩ ነው ያኔ እንግዲህ ሞዴል ጋግራው በጣም እና ጊዜው በጣም አስቸጋሪ ነበር። የሚገርም ነገር ገና አገሪቷም አልተረጋጋችም። 87 ነው ምናምን ላይ ነው እና በየቦታው ሽፍታ አለ ምናምን። እኛ እየጣስን እንሄድ ነው። ያው እግዚአብሔር ያውቃል ብዙ ነገሮች አጋጥሞናል። ረጅም ነው እሱ እና እሱን አንድ እንደገና ከዛ በኋላ በ90 ምናምን ላይ ፍራሽ ሜዳን ይዘን እንደዚሁ ያው ባለፈው የሄድንባቸው ቦታዎች ሁሉ ሄደናል፣ አሳይተናል። ጥሩ ነበር። ኦዲየንስ ነበር እውነት ለመናገር ማረሱ እንደው አስቂኝ ትዝታዎች አሉ። ግን የደረሳችሁበት ክልሎች አካባቢዎች መቼም እንደው ማረሳው የምትለው አንተ ምንድነው ሶል? አይ ብዙ ነገሮች አሉ። ያው የሚወሩም የማይወሩም አሉ። አንዴ ምን ሆነ መሰለ ስለ ሽፍቶች ላውራል። አንዴ ጅማ ስንሰራ 2 ነው 3 ቀን የሰራ ነው የህዝብ ብዛት ስላለው እና ሰርተን የኛ ልጆች ከሌላ ሰው ጋር አይቀላቀሉም። ይሄ ወንድ ጓደኛ ምናምን የሚባል ነገር የለም። ራሳቸውን ጠብቀው ከሆቴል አይወጡም። ልክ በቃ እንደ እግር ኳስ ተጫዋቾች። በአጋጣሚ ያዩዋቸው ሰዎች አሉ። የሚገርም ነገር የሄዳችሁበት ቦታ ላይ እዛው ጅማ ውስጥ እና ከጅማ ቀጥሎ የት ነው የምንሄደው? አጋሮ ስንሄድ በሞተር ሳይክልም በመኪናም ይከተሉናል። አላወቅንም። ሴቶቹ ግን የሚያውቁት ነገር አለ። እኛ ጋር ቅጣት እንዳይመስል እንደዛ አይነት ነገር ይቀርና ሴቶቹ የሚያውቁት ነገር አለ። ምንም ግን ግንኙነት አልነበራቸውም። ስለክ ተገናኝተው ቃል በቃል አልተለዋወጡም። ግን ያው ቀድሞ የሚያውቁት ነገር አለ ብቻ ታይቶ መታየታቸው ያውቃሉ።
ከዛ በኋላ አጋሮ ሄድን። እንግዲህ እኔ ልክ ከአንድ ከተማ ሄጄ አንድ ከተማ ስንደርስ እኔ ስቱዲዮ ነው የምገነባው፣ ኤሌክትሪኩ ምናምን የምገነባው እኔ ነኝ። ሰራዊት ቀስቃሽ ነው፣ ቀስቃሽ ቡድን ነው። እኛ ወንዶቹ እንትን ውስጥ አንገባም፣ መኝታ ቤት አንገባም። ሴቶቹ ገብተዋል። ከዛ ልክ እዛ ሆቴል ውስጥ ግራና ቀኝ ለካስ ተቀበዋል፣ ይዘዋል አልጋር ነኝ። ከዛ ውጪ አትውጪ ምናምን እየተባሉ ተደብቀው ምን መከራቸው ነው ያለው። ሰዓት ደረሰ። ሰዓት ደርስ ሹፌራችን ሂድ እናምጣቸዋለን። ስንወጣ ተከበዋል። እዛ ስልክ የለም ሞባይል የለም። የዛን ጊዜ መጡና ነገሩ ምንድን ነው ምናምን ስንል እንደዚህ እዛ ሄደን ስናይ ጠረንገሎ የሚያሳክሉ እንትኖች ናቸው። እዛ ፖሊስ እንትናል ባይዘው ተለያይተን ሄድ ነው። ሰዓት ህዝብ ገብቷል። የሚገርም ነገር ድራማው መጀመር አለበት። አዳራሾቹ ክልክ ከሞላ በኋላ መጀመር ነው ያለበት። ከዛ አልባሳት አለ፣ መልበስ አለ፣ ምን አለ፣ ሜካፕ አለ፣ ምናምን አለና አንዳችን ፖሊስ ጣቢያ አንዳችን ነው እዛ ስንሄድ እኔ ፖሊስ ጣቢያ ሄደን ስንሄድ ወረሯቸው፣ ያዟቸው። እዛ ሄደን ቲያትራችን ሰራን። ፖሊስ ይዟቸው ከሄደ በኋላ እነሱ ያው የግድ ነው ቲያትራችን ሰራን። ወጣን። ስንወጣ ያው በቃ ጠዋት እናስፈታቸዋለን። አሁን ዝም ብለን ተኛ ደግሞ አሁን ተፈተው እንትን አይሉም። በእኛ ኬስ ከሆነ ምንድነው ነገሩ ሲባል ምንም እንዲሁ ተያየን ነው ያሉት ሴቶቹ። ተያየን በቃ እንትን ሊሉ ሲሉ እየሳቅን ምናምን ሌላ ምንም ንግግር የለንም። ለዛውም አብረን ምሳ እየበላን ነው ይሄ ነገር ሁሉ የሚሆነውና መጨረሻ ላይ ጠዋት ተነሳን። ጠዋት መቱ መሄድ ነበረብን። መቱ ለመሄድ እንግዲህ 10 ሰዓት ምናምን ነው የምንነሳው። ዘገየን። በቃ የግድ ቢቀርም ይቀራልና ዘገየን። 2 ሰዓት ነው 2 ተኩል ሲሆን ፖሊስ ጣቢያ ሄደን ስንል ኧረ የእናንተ ጉዳይ አይደለም ማለት ጂማ ውስጥ በከፍተኛ ሁኔታ ወደ 2-3 አመት ሲፈለጉ የነበሩ የቡና ነጋዴዎችን የሚያሰቃዩ እንትኖች ማፊያዎች ናቸው እነዚህ ሰዎች። እና እናንተ ጉዳይ አይደለም፣ እናንተ ቀጥ ብላችሁ ሂዱ፣ ፓትሮልም እናዝላችኋለን፣ ፍርሃትም የለም፣ ቀጥ ብላችሁ ሂዱና ስራችሁን ስሩ እና ተመለሱ አሉና በየቦታው ለኛ በቃ የሚጠብቁና ኃይሎች መደቡልን። ሄድን፣ መቱ፣ ሰራን፣ ጋምቤላ ሰራን፣ ከጋምቤላ ተመለስን። እንደገና ስንጠቅ ጅማ ተሸኝቷል። ዋናው ወንጀል ምርመራ ነው። እንግዲህ ይሄ ነው በጣም የሚያስቅ ሳይሆን ያው ስጋ አስደናቂ ነው። የሚያስደነግጥም ነገር አለው በውስጡ ብዙ ነገሮች ያጋጥማሉ። እንግዲህ በማጠቃለያ እንደው አንተ ማለት የምትፈልገው ነገር ካለ እሱን እድል ልስጥ ሶልዬ። በጣም አመሰግናለሁ ስለጋበዝክ። ጣፋጭ ስቃይ ወደ ነበረበት ህይወት መለስከኝ። በጣም ነው ደስ ያለኝ። እውነቴን ነው የምልህ። ያን ታሪክ ሳወራው ነፍሴ ትታደሳለች እና እናንተንም አድማጮቼንም በጣም አመሰግናለሁ። የሰለሞን አለሙ የአስክሬን ሽኝት ፕሮግራም በኢትዮጵያ ብሔራዊ ቲያትር ተከናውኖ በነበረ ጊዜ ስነ ስርዓቱ ምን እንደሚመስል አሁን ትሰማላችሁ። ምንወድ ምናከብረውን ወንድማችንን ሰለሞን አለሙን ምናልባት በአካል ለመጨረሻ ጊዜ በውስጣችን ግን ሁላችንም በሕይወት ዘመን እስካለን ድረስ ላንረሳው የምንለያይበት የመጨረሻዋ ሰዓት እስከ ዛሬ ድረስ ላለፉት በርካታ ዓመታት ምናልባት በዚህ በጥበብ ዓለም ከ35 ዓመት ላላነሱ ጊዜ በአብሮነት ሁላችንም ከወንድማችን ሰለሞን አለሙ ጋራ ብዙ አሳልፈናል። ወዳጅ ዘመዶች ደግሞ ከዛ ያለፈው ዘመኑንም ታውቁታላችሁ። በነበረበት ዘመን ተወዳጅ ድንቅ የሬዲዮ ድራማ ጸሐፊ፣ የቴሌቪዥን ድራማ ጸሐፊ፣ ገጣሚ፣ ተዋናይ፣ ከሁሉ በላይ ደግሞ ሰው አክባሪ፣ ሰው ወዳጅ፣ ተወዳጅ የነበረ ወንድም ሰለሞን አለሙ ዛሬ የሽኝት ስነ ስርዓቱን በዚህ ብዙ ጊዜ ብንደሰትበትም እዚህ አዳራሽ እንደዚህ ደግሞ ብዙ ሀዘኖችን አሳልፈናልና ዛሬ በዚህ አዳራሽ የሽኝት ስነ ስርዓቱን እናካሄዳለን። ሁላችንም በመጽናናት ልብ ሆነን ቀሪ ስነ ስርዓቶችን እንድናካሄድ በአክብሮት በትህትና እጠይቃለሁ። ሰለሞን አለሙ የሰራቸው በርካታ ስራዎች አሉ። ዛሬ ለማስታወሻ ለመጨረሻ ጊዜ ከዚህ መድረክ ላይ ስራዎቹን ድንቅ ጥበቦቹን ለእናንተ በቁርጥራጭ እናቀርባለን። አሁን በመጀመሪያ ከሰለሞን አለሙ ግጥሞች አንዱ ዋይ ዋይታ የተሰኘውን በጋዜጠኛ ተስፋዬ ማሞ እንዲቀርብ እናደርጋለን። ሁላችሁ በመጽናናት መንፈስ ሆናችሁ ስራዎቹን የምንዘክርበት ጊዜ እንዲሆን በትህትና እጠይቃለሁ። አመሰግናለሁ። ዋይ ዋይታ ዋይ ዋይታ መነባነብ ነው፣ ረጅም ነው። ከሱ መሃል ግን ቀንጨብ አድርገን ፍልስፍናው ከፍ ያለ ሐሳቦቹ ከፍ ያለ ግጥም ነው። 8 ገጽ ያህል ከሱ ቀንጨብ አድርገን የዋይ ዋይታውን ማጠቃለያ አነብላችኋለሁ።
እኮ እንዴት እንደምን ምንድንስ ሲሆን ያሰረን ከቶ እኔስ ማን ነኝ እኛስ እንደምነን ከየት ላይ ተነስተን ወዴት እንሄዳለን ምንስ ነገር ጎድሎን ከቶ ምንስ አለን በሚል መጠይቅ ነጥፎብን ጉረኝነቱ ጠፍንጎን ወግ እንዳሳበጠን በገዛም ባችን ጨቂተን በዋይታ ምርጊት ተመርገን እስከ መቼ የሚያጨናብሰን እኮ መቼ ይሆን የራስ ጌታ ምንሆን ፈጥሮ መከበሩ ነጥፎብን ከማነስ በታች ወርደን በሌሎች ራስ ተማምነን ከመስራት ይልቅ ለማግኘት እንደተንጠራራን እስከ መቼ ይሆን የራሳችን ሰው የምንሆን ለምንለብሰው ሳይቀር ለምንኖርበት ተሰደን ከማወቅ ይልቅ መብለጭለጭ ሰው የሚያደርገን ቢመስለን ወርቆቻችንን ፈንክተን እያሳደን በኒኬል በቅራቅንቦ ለውጠን ከአሜሪካን ሊሙዚን እስከ ፈረንሳይ ሴትሮይን እያማረጥን ሸማምተን እንደ ባሪያ ጋይ በሰዎች ላብ ሰክረን እንደተቃበጥን በሰው ጋሪ ላይ እንደተለጎም እንደተንጓተትን የራስ ባዳዎች እንደሆን በዋይ ዋይታችን ተመርገን እስከ መቼ ይሆን እንደ ጭቃ ቤት ግድግዳ የሚያብረቀርቀን መቼ ላይ ሲሆን ከራሳችን ጋር ተዋውቀን መታረቃችን አዛምደን ተዋደን የራሳችን ሰው የምንሆን ከቶ መቼ ይሆን እኮ መቼ በምን ቀን እንደሌላው ይቅር የጀግኖቹ ልጆች የና አባ ዳኘው ዘር ተወልዶ እናድገው በኖሩባት መንደር ባያገኙ ክብር በነፃው ምድራቸው የነፃነቷን አየር ብትሆንባቸው ባይተዋር በህሊና ረሃብ ጠውልገው ከማደር ድንበል ዘረው አጥር ከጉያችን ተመንጥቀው ኬላ እየሰበሩ ክንፍ እያወጡ እስከ መብረር መሄዳቸውን ስናውቀው እኛ ግን በነውር እውነታቸውን በመቅበር እንደሌለ በሀገር ስለሆዳቸው ተጨንቀው እንደበረሩ ስለ ብር በእናት ሀገር ጥላ እንደተሰደዱም በንዋይ ፍቅር እየፈጠርን በሐሰት ከምንቀበጣጥር እስያሁን ምን ነበር በጎሰኝነት ተሰፍሮ እንደ ጥሬ ዘር ከማደር ኢትዮጵያዊ ነኝ እያሉ ከሚሆኑበት ባላገር ተሰደዱ ብሎን ከቶስ ምን ነበር እውነት ተናግረን ብንመር እኛ ግን ከሀገር ቤት እንደታፈን በመርገምት ልጆቻችንን አሳደን እያየናቸው በስቃይ አይሆን ሆነው ከሰው ቤት እንደ ሰዓት ራት የመኖራቸውን እየታረዱም በስለት በጀግንነታቸው ኢትዮጵያን ጠርተው በኩራት ሲሆኑልንም መስዋዕት እኛ ግን በንፍገት እንደታፈን በመርገምት እንዳሳደድናቸው ያዞንባችንን በመርጨት እንደደረቅን በሲቃ በዝምታችን ተመርገን ሳንሆናቸው ጠበቃ ስደተኞች ናቸው በሚል አሳንሰን የጠራናቸው ሳይበቃ በአስከሬናቸው ላይ አዛዥ ልንሆንም በቃጣን የሙታኖች ሹም አለቃ መከፋፈሉ ለምዶብን ህገወጥ ህገኛ የሚል ነገር ስንጠቃ የለየናቸውን ሳናፍር ከቶኛስ ምንሆን ማንነት እያልን ልንኮራ ህገወጥ አሳዳጆች ከመባል በስተቀር ምን ተብለን ልንጠራ እኮ ምን እንድንባል እኮ ምን ተፈጸመ። ሰለሞን አለሙ 2006 እና 2007 ዓ.ም የተጻፈ ነፍሱን በገነት ይኑርልን። እንዴት ዋላችሁ? ሐሳቤን አደራጅቼ መናገር ስላስቸገረኝ የጻፍኳት ነገር አለች፣ እሱን አቀርባለሁ። በወጣቶች የተመሰረተውን አፍለኛ የቲያትር ቡድንን በመሪነት በደራሲነት በአዘጋጅና በተዋናይነት ሲያገለግል የነበረው ሰለሞን አለሙ ስራዎቹንና ትዝታዎቹን ብቻ ትቶልን አልፏል። ሰለሞን ምናልባትም ከወላጆቹና ከቤተሰቦቹ በመቀጠል ያፈራው ዋነኛው ቤተሰብ ቢኖር አፍለኛው ነው ብሎ በድፍረት መናገር ይቻላል። ሰለሞን የቲያትር ቡድኑን በአዲስ መልክ ከማደራጀትና ከመምራት በተጨማሪ በእነዚያ ውብ ቃላቶቹ በዚያ ትንታግ ብዕሩ የወጣቶችን አስተሳሰብና አካሄድ ሊያንጽ የሚችል ተወዳጅ ተግባራትን አከናውኗል። ሰለሞን ሁሌም መናገር ጤንነት ነው በሚለው ብሂል የጻፋቸው ድራማዎች፣ የራዲዮ ስራዎች፣ የቴሌቪዥን ትዕይንቶች፣ የመድረክ ስራዎች ዛሬ ተገልጠው የሚነበቡ ለትውልዱ የቀሩ መጽሐፍትና ትሩፋት ናቸው። በተለይም በሸምጋይ ወይም በአብዬ ዘርጋው የሬዲዮ ድራማ ዝናን ያተረፈው ሰለሞን አለሙ ለሱ ብቻ ሳይሆን ለኛ ለሙያ ባልደረቦቹም ትልቅ መሸጋገሪያ የፈጠረ ባለሙያ ነውና እናመሰግነዋለን። ሰለሞን በስራችን ባልደረባና መሪ፣ በማህበራዊ ኑሯችን ጓደኛ፣ በሰርጋችን ሚዜ፣ በችግራችን
አዝናኝ የነበረ ወንድማችን ነው። ሕይወትና እንጀራ አፍለኛው የቲያትር ቡድንን በየቦታው በታትና አካላዊ ቀረቤታችንን ብታሰናክልም ሁሌም አባላቱ ከያሉበት የዓለም ዳርቻ ቤተሰብና ወዳጅነታቸውን በአብሮነት ስሜት እየገለጹ ነው፣ ወደፊት የሚገልጻሉ ብለን እናስባለን። ክቡራትና ክቡራን፣ በዚች የሰለሞን የመጨረሻ ሽኝት ላይ በአካል መገኘት ላልቻላችሁ አጽናኝ መልእክታችሁ ደርሶናልና እናመሰግናለን። ያኔ አፍለኛው ሲጋልብ ደረሰ በመኪና በቅሎ እየገሰገሰ ብለን ኢትዮጵያን በአራቱም ማዕዘን በሁሉም ክልል ከተሞች ከተፍ ስንል ሙሉ ፍቅራችሁን ላሳያችሁን የጥበቡ ደጋፊዎች ኢትዮጵያውያን ሁሌም ክብር አለን፣ ክብረት ይስጥልን። የሰለሞንን እረፍት በመላው ዓለም ላሉ ኢትዮጵያውያን ለመንገር ለደከማችሁ በሀገር ውስጥም በውጭም ላላችሁ የሚዲያ ባለሙያዎች ሙያችሁን ይባርክላችሁ። የኢትዮጵያ ብሔራዊ ቲያትር ለዚህ ሽኝት ላደረጋችሁት ያልተገደበ አስተዋጽኦ ከልብ እናመሰግናለን። ሁሌም ከጎኑ ላልተለየው ደራሲ ዳንኤል ወርቆ በልዩ ሁኔታ እናመሰግናለን። ዘመንን ይባርክልን። በ1980ዎቹና 90ዎቹ በራዲዮና በቴሌቪዥን ስራዎቻችን በመድረክ ትዕይንታችን ብቅ ስንል በጉጉት በፍቅርና በክብር ከጎናችን ለነበራችሁ ሁሉ ላላችሁም እድሜ ከጤና በስቶ ይስጥልን። እዚህ መድረክ ላይ የቆምኩት አፍለኛውንና ራሴንም በተለይ አፍለኛውን ወክዬ በመሆኑ ሕይወት በየቦታው የበታተነቻችሁ የትላንት አፍለኞች፣ የዛሬ ጎልማሶች አብርሃም ጸጋዬ ከሚኒሶታ፣ ሳሙኤል አባቡ ከካናዳ፣ ሶፋኒክ አሰፋ ከጣሊያን፣ ፍሬዮት መለሰ ከካናዳ፣ በአጋጣሚ እዚህ ነው ያለችው፣ ሜሊ ተስፋዬ ከአሜሪካ፣ እሷም እዚህ ነው ያለችው፣ ድርብ ወርቅ ሰይፉ፣ አዜብ ወርቁ፣ ቤተልሔም ታዬና እኔም ሰራዊት ፍቅሬ ደግሞ ከዚህ ከአዲስ አበባ ለሙያ አድናቂዎቹ፣ ለአብሮ አደጎቹና ጓደኞቹ፣ ለወዳጅ ዘመዶቹ በተለይም እንደ እናት ለምናያቸው እናቱ ለክብርት ወይዘሮ አምሳለ ዘለቀ ልዑል እግዚአብሔር መጽናናት እንዲሰጥልን እንመኛለን። የወዳጃችንን የወንድማችንን ነፍስ በገነት ያኖርልን። አመሰግናለሁ። እዚህ መድረክ ላይ የተገናኘ ነው ሰለሞን ስራ ሰርቶ የእሱን መድረክ ልመራ ወይም እሱ በጻፈው ቲያትር ላይ ልተውን እሱ ሊያዘጋጀ ቢሆን ምንኛ ወድ ነበረ። እንወድሃለን። ሰሌ ደራሲ ነው። ደራሲ ማለት ትክክለኛ ደራሲ ሁል ጊዜ የሚጽፍ ነው። ሐኪም ሁል ጊዜ እንደሚያክመው ሁሉ ደራሲ ብልጭ ሲለት የሚጽፍ ሳይሆን ሁሌ የሚጽፍ ነው ይባላል። ሰለሞን ይጽፋል። የሚያወጣበት መድረክ አገኘም አላገኘም የሆነ ነገር ፕሮዲስ ለማድረግ ታሰበም አልታሰበም ሁሌም ይጽፋል። በጽፋፋቸው ስራዎች ነበረ መጀመሪያ መድረክን ያሟሸነው። አብዛኞቻችን በጣም እናመሰግናለን። በደራሲነት ብቻ ሳይሆን ተዋናይ ነው፣ ተነግሯል፣ ገጣሚ ነው። ይሄ ብቻ አይደለም፣ ትጉህ ነው፣ ትጉህ መሪ ነው። አፍለኛ የቲያትር ቡድን አባላት በስነ ስርዓት፣ በሙያ ዲሲፕሊን፣ በጠንካራ የስራ ባህል ከታወቅን ክሬዲቱን መውሰድ ያለበት ሰለሞን አለሙ ነው። በጣም ጠንካራ ነው። ክፍለ ሀገር ሰራዊት ፍቅሬ ቅድም ገልጾታል። አፍለኛው ደረሰ በመኪና በቅሎ እየገሰገሰ እያለ እየቀሰቀሰ ይዞን ይገባል። በየክልሉ በየከተማው እዛ ቦታ ላይ ከገባም በኋላ መድረክ ላይ ነው ሰው ሊያያችሁ የሚገባው፣ መውጣት አትችሉም ብሎ ህጎችን ያወጣል። ሙያውን እንድናከብር የስራ ባህል እንዲኖረንም ያደርጋል። ከዛ አለፍ ካልን ይገስጸናል፣ እንደ መሪም ይቀጣናል። እንደዚህ አድርጎ ጥሩ የሙያ ስነ ምግባር እንዲኖረን፣ ጥሩ ዜጋ እንድንሆንም፣ ጥሩ ሆነን እንድናድግም በአፍላነት እድሜን የተገናኘ ነውና ጥሩ ሆነን እንድናድግም ረድቶናል። ሰለሞን ሀገሩን ይወዳል። በየገባንበት ክፍለ ሀገር እንደዚህ እያለ የገጠመ እየቀሰቀሰ ገብቶ እንዲሁ አይወጣም። ለገባንበት ከተማ ውበቱን ወይም ገጽታውን ልዩ ባህሉን ይገልጻል ያለውን ግጥም ገጥሞ አድሮ ከተማውን በሙሉ እየዞርን ያንን ግጥም ለህዝቡ እያቀረበ ህዝቡ ጋር እያወደሰ ወደሚቀጥለው ከተማ ደግሞ እንሄዳለን። ቀስቃሽ ነው። ሌሊት ጠዋት ቀስቅሶን ይዞን ሄዶ ከተማዎች ላይ እንደገና ይቀሰቅሳል። መድረክ ይገነባል፣ መብራት ይሰራል፣ ድምፅ ይሰራል። ትጉህ ነው። ይጽፋል፣ እኛን ይመራል፣ ይቆጣጠራል። ሰለሞን ትጉህ ነው። ትጋትን አስተምሮናል። እናመሰግነዋለን። ሰለሞን ታላቅ ወንድም ነው። እንደ ታላቅ ወንድም፣ እንደ ኢትዮጵያዊ ታላቅ ወንድም ነው። ኢትዮጵያዊ ታላቅ ወንድም አለ አይደለ? ታናሽ እህቱ ድንገት ሊፕስቲክ ተቀብታ ቢያያት የሚቆጣ እንደሱ ነበር። ከመቼው ደርሳችሁ ነው ደግሞ ለሊፕስቲክ ደረሳችሁ ብሎ መንገድ ላይ ካየን ይቆጣናል። እኛም ካየነው ቶሎ ብለን እናጠፋፋለን።
እሱም የማይፈልገውን ነገር ካደረገን እንጨነቃለን። እሱ ብቻ አይደለም፣ መንገድ ላይ ደግሞ ካየ እንደ ታላቅ ወንድም ለሻይ ለታክሲ ብሎ ይቸግራቸውናል ብሎ ከኪሱ አውጥቶ ኑ ብሎ አካፍሎ ይሰጠናል። እንደዚህ አይነትም ታላቅ ወንድማችን ነበረ። ሰልዬ ተጫዋች ነው። ሰርግ ላይ የተለያዩ ቦታዎች ላይ ስንጠራ አብረን ከሆንን አፍለኛውን ወዶ አፍለኛውን አሞግሶ አይጠግብም። ሙሽራው እያለ አፍለኛው ማሞገስ ይጀምራል። ያመማል ነበር የአፍለኛው ነገር ብሎ ነው የሚጀምረው። ለሙሽራው ብቻ ሳይሆን ማለት ነው። አፍለኛውን ቤተሰብ አድርጓል። እስከ ዛሬም ድረስ በመሃላችን ያለው የቤተሰብነት ፍቅር፣ የመዋደድ፣ የመከባበር መሰረቱ ሰለሞን አለሙ ነው። እንደ ቤተሰብ ነው የምንተያየው። 6 ወር 1 ዓመት ላንገናኝ እንችላለን። ኑሮ አይሞላም፣ ሩጫ ነው። በተለያዩ ስራዎች ላይ በየራሳችን ስኬት ሄደናል። እድሜ ለሱ መሰረት ነበረ። ግን ዓመትም ቢሆን ብንገናኝ ትናንትና ማታ ከክፍለ ሀገር መድረክ ሰርተን የተለያየን ነበር የሚመስለን። አውርተን ትዝታዎቻችንን ቆጥረን አንዘልቅም። እንዋደዳለን፣ እንተሳሰባለን፣ እንደጋገፋለን። ይህንንም ነገር የፈጠረልን ሰለሞን አለሙ ነው። ሁልጊዜም ሰለሞን በልባችን ይኖራል። አሁንም በርካታ ስራዎችን ጽፏል። በርካታ የሰራቸው ስራዎችም ነበሩ። አሁንም እቅድ ነበረው ስራዎቹ ለማውጣት እግዚአብሔር እንዲፈቅድልን እና እነዚህን ስራዎቹን አውጥተንለት ለመድረክ እንድናበቃለት ለስክሪን እንድናበቃለት እግዚአብሔር እንዲፈቅድልን እናንተም ጸልዩልን፣ እግዚአብሔር እንዲረዳል። ያንን ነው የምንፈልገው። ሰለሞን ሁልጊዜም በሰጠን ስነ ምግባር በቀረጸን ልክ አብሮን ይኖራል። በትዝታዎቹ አብሮን ይኖራል። በመንፈስ አብሮን ይኖራል። ሁሌም አብሮን አለ። በስራዎቹ አፍርቶልን በሄደው በአልዓዛር ሳሙኤል ስሙ ይጠራል። በስራዎቹ አብሮ ሁሌም በልባችን ይኖራል። ነፍሱን በገነት ያኑርልን። ሁሉማችንን ይተክማል። ገንዘባቸው ይተረወተን እስኪወጣለ ይህ የመጨረሻ የምትመጠሮኛ ወንድሜ ለጥግ ነው። ሰለሞን በዲር ነው። አላሻውልኑባ በንሱ ትነሩ ሳዩ በዲር ተባ ደቂት በትተባ ደቂት በትተባ አንገፋው የጥበብ ሰው ሰለሞን አለሙ በህመም ምክንያት በተወለደ በ62 ዓመቱ ነበር ሰኔ 21 ቀን 2014 ዓ.ም ከዚህ ዓለም በሞት የተለየው። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። ከፕሮግራማችን ጋር ስላመሻችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሆንላችሁ። ኢትዮጵያ ለዘላለም ትኖር። ስም አይቀበርም።